ሰላም ጤና ይስጥልኝ ውድና የተከበራችሁ የዚህ ቻናል ተከታታዮች በያላችሁበት እንደምን አላችሁ? ይህ የ11ኛ ክፍል ማትማቲክስ ዩኒት 5 ስታቲስቲክስ ኤንድ ፕሮባቢሊቲ የሚለው ዩኒታችን ነው። እንግዲህ በዚህ ዩኒት ውስጥ ሁለት የሚደርሱ ሜን ኮንተንቶች አሉን። የመጀመሪያው ስታቲስቲክስ የሚል ሲሆን ሁለተኛው ደግሞ ፕሮባቢሊቲ ነው። ስለዚህ በዛሬው ዕለት የምናየው ስታቲስቲክስ የሚለውን ፓርት ይሆናል ማለት ነው። ፕሮባቢሊቲ ደግሞ በሌላ ፓርት የምናየው ይሆናል ማለት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ ነባር ከሆናችሁ ደግሞ ላይክ እያደረጋችሁ ቪዲዮውን እስከ መጨረሻ ድረስ እንድትከታተሉት በአክብሮት ጋብዛለሁ። እስከ መጨረሻ ድረስ አብራችሁ ይቆዩ። መልካም ቆይታ። እንግዲህ የመጀመሪያ የምናየው እንግዲህ ስታቲስቲክስ የሚለውን ነው የሚሆነው። ከዚህ ቀደም እንግዲህ ስለ ፕሮባቢሊቲ እና ስታቲስቲክስ ለወርግድ ጀምረን ስንመማር ነበረ። ያ ማለት ኤሌመንታሪ ጀምሮ ነው ይሄ ነገር ያለው፣ 9ኛ ክፍልም አለ። ስለዚህ ይሄ ነገር አዲሳችን አይደለም ማለት ነው። ለምሳሌ ዩኒት 4 ላይ ያለው ማትማቲካል ሪዝኒንግ የሚለው ነገር አዲሳችን ነው። ይሄኛው ግን ስታቲስቲክስ የሚለውና ፕሮባቢሊቲ የሚለው አብሮን የነበረ የምናውቀው ኦልሬዲ ፋሚሊያር የሆነ ነው ቶፒክ ነው ማለት ነው። Recall that you have studied the basics of statistics in grade 9 including its meaning, importance and purpose. ይሄን ነገር ስለ ስታቲስቲክስ እንግዲህ ሚኒንጉ ምን እንደሆነ ጠቀሜታው አስፈላጊነቱ ምን እንደሆነ አይተናል ይለናል። We also have discussed the presentation of data using different forms such as histogram, measuring of central tendency, the measure of dispersion of data. እነዚህ ነገሮች ሁሉ አይተናል ማለት ነው። The work in this grade will begin with discussing a type of data. እንግዲህ የዳታ ታይፖችን በመጥቀስ ይህን ክላስ እንጀምራለን ማለት ነው። ወይም የዳታ ታይፕ ወይም ታይፕስ ኦፍ ዳታ በሚለው ቶፒክ እንጀምራለን ይለናል ማለት ነው። እዚህ ጋር እንግዲህ ታይፕስ ኦፍ ዳታ አለ። ዳታ ወይም ባጭሩ መረጃ የምንለው ነገር ማለት ነው። ስለዚህ ቤዚካሊ ሁለት አይነት ዳታዎች ይኖሩናል ማለት ነው። እዚህ ጋር ምን ይለናል? The first step in applying statistical method is in the collection of data. This is the process of obtaining, counting, or measurement. The data obtained can be classified into two types, qualitative and quantitative data. እንግዲህ ዳታን ኮሌክት እናደርጋለን መጀመሪያ። ስለዚህ ኮሌክት የምናደርገው ዳታ either qualitative ሊሆን ይችላል or quantitative ሊሆን ይችላል። So, what is the difference between qualitative data and quantitative data? Qualitative data is obtained when a given population or sample is classified in accordance with an attribute that cannot be measured or expressed in number. While quantitative data is that obtained by assigning a real number to each member of the population under study. እንግዲህ ኳሊታቲቭ እና ኳንቲታቲቭ ስንል ኳሊታቲቭ በነምበር ኤክስፕረስ ሊደረግ የማይችል ወይም ሜዥር ሊደረግ የማይችል ዳታ ነው። ኳንቲቲ ስንል ደግሞ ኳንቲታቲቭሊ ሜዥር ልናደርገው ወይም በቁጥር ልንሰይመው የምንችለው የዳታ አይነት ነው ማለት። ለምሳሌ እዚህ ጋር ኤግዛምፕል classify each of the following as ኳሊታቲቭ እና ኳንቲታቲቭ ብላችሁ ክላሲፋይ አድርጉ ይለናል። ለምሳሌ ሆነስቲን በቁጥር ልንገልጸው አንችልም። ስለዚህ ኳሊታቲቭ ነው። ሄት ዌት እነዚህ ነገሮች በቁጥር ይገለጻሉ። ኢንተለጀንሲ ኳሊታቲቭ ነው። ኢንካም ኳንቲቲ ነው። ኤፊሺየንሲ ወይም የአቅም የምንለው ነገር ይሄ ራሱ ከኳሊቲ ነው የሚመደበው። ዊድዝ የሚለውም ነገር ከምንድነው? ከኳሊቲ ወይም ከኳንቲቲ ነው። ባጭሩ መጠን ማለት ነው። ባጭሩ ኳንቲቲ ስንል መጠኑ። ለምሳሌ ሄይታችን መጠኑ ምን ያክል ነው? ይሄን ያክል ሜትር ልንል እንችላለን። ይሄን ያህል ሴንቲሜትር ልንል እንችላለን። ዌትም በተመሳሳይ ሜዥር ሊደረግ የሚችል ነው። ኢንካምም እንደዛው። ዊዝ የሚል ነገር እዛ ያለ ዊድዝ አለን። እዚህ ጋር ምናልባት አንዳንዶች ለምሳሌ እዚህ ላይ ፕሬሸር አለ። ፕሬሸር ግፊት ምን ያክል እንደሆነ መለካት ይችላል። ዲስታንስ ይለካል። ነገር ግን የማይለኩ ለምሳሌ ሆነስቲ አይለካም፣ ኢንተለጀንሲ አይለካም፣ በቁጥር አይለካም፣ ኤፊሺየንሲ፣ ሪሊጅን፣ ኦኬ፣ ሶሻል ስታተስ እነዚህ ነገሮች ምንድናቸው ማለት ነው? ኳሊታቲቭ ናቸው ማለት ነው። ሌላ ዴፊኒሽን a number which is used to describe
the attributes and which can take different value is called variable እንለዋለን። Okay, variable እንግዲህ number ነው ተብለናል, which is used to describe the attribute and which can take different values, which is called variable ይባላል። For example, in your class, the height, the weight or age of different individual varies and can be expressed in number. Therefore, thus quantities, the height, the weight, the age are variables. Okay? ስለዚህ variable የምንላቸው እንግዲህ quantitatively express ሊደረጉ የሚችሉ ነገሮች ለምሳሌ እንደ height, weight, age የመሳሰሉ ነገሮች variable ይባላሉ ማለት ነው። Variables are denoted by the letters such that x, y, z ብለን እንደዚህ አድርገን represent ማድረግ እንችላለን. And variable may be either discrete or continuous. ስለዚህ variable በሁለት እንከፍለዋለን፣ discrete እና continuous. What is the difference between discrete and continuous variable? A discrete variable is one which take only whole number values. It is usually obtained by counting. Okay? ተመልከቱ። discrete የምንለው one which take only whole number value ብቻ ያዘ ነው። And it usually obtained by counting ወይም መቁጠር የምንችለው ማለት ነው፣ አላቂ ማለት ነው፣ ውስን ማለት ነው ባጭሩ discrete ስንል። There is a gap between the consecutive values, therefore it varies only by a finite jump. A continuous variable is one which takes all real number between two given real value. ስለዚህ ሁለት value ቢሰጠን በሁለቱ መካከል ያለው difference አይታወቅም ማለት ነው፣ ወይም continuous ነው ማለት ነው። ለምሳሌ which one of the following discrete variable which are continuous ይለናል። እንግዲህ continuous የሆነውና discrete የሆነውን ለዩ ይለናል። ለምሳሌ number of student in a class discrete ነው። weight of student, length of road, number of chair in a room, temperature of room, and number of houses along a street. እስኪ እንለያቸው እዚህ ላይ number of student in a chair, number of chairs in a classroom, number of houses along a street are discrete because በwhole number ነው እንግዲህ ልንቆጥራቸው የምንችለው። ለምሳሌ number of student in a class 1 2 3 4 እያልን ነው በwhole number የምንቆጥራቸው። ነገር ግን 1.2 1.3 1.4 እያልን የተማሪዎችን ቁጥር ልንጠቅስ አንችልም። ቤቶችንም ለምሳሌ አሁን ለምሳሌ በሆነ ስትሬት ላይ ያሉ ቤቶችንም በሙሉ ቁጥር ነው ልንቆጥራቸው የምንችለው። ስለዚህ they can have a whole number value only ይለናል። on the other hand ለምሳሌ weight-ን ብትወስዱ weight of student, length of road, and temperature of a room are a continuous variable. ለምሳሌ weight-ን 50.1 ኪሎ ግራም ብለን መጥቀስ እንችላለን። 49.73 ኪሎ ግራም ብለን መጥቀስ እንችላለን። ስለዚህ whole number value አይደለም። length-ን በተመሳሳይ 6.5 ኪሎ ሜትር 2.6 ኪሎ ሜትር ብለን ቴምፕሬቸርንም 20 ዲግሪ ሴንቲግሬድ 14.5 ዲግሪ ሴንቲግሬድ ብለን ኮንቲነስ በሆነ ቁጥር ሪፕሬዘንት ማድረግ እንችላለን። ስለዚህ ኮንቲነስ ቫሪያብል ይባላሉ ማለት ነው እነዚህ ነገሮች። ሌላኛው ደግሞ ኢንትሮዳክሽን ቱ ግሩፕ ዳታ። ግሩፕ ዳታ ምን ማለት ነው? Definition: a frequency distribution is a table which shows the list of all values of the data obtained and the number of times this value occur frequency. The raw data obtained will be organized and summarized into a grouped frequency distribution table for a purpose of summarizing a large amount of data. እንግዲህ large amount of data ቢሰጠን ያንን ዳታ በቴብል አሬንጅ አድርገን ግሩፕ አድርገን ስናስቀምጥ ምን ይባላል? ግሩፕ ዳታ ይባላል። ኦኬ፣ የምናስቀምጥበት ቴብል ደግሞ ፍሪኩዌንሲ ዲስትሪቢዩሽን ቴብል ይባላል። ፍሪኩዌንሲ ዲስትሪቢዩሽን ቴብል ለምሳሌ ይሄንን ይዩት። 150 ወርከሮች አሉን እዚህ ላይ ምንድነው የሚለው? consider the following data, it represents the number of patients that doctor visit per a day for 150 working day. እንግዲህ ለ150 ቀናት ያክል ዶክተሮች የሚጎበኟቸው በሽተኞች ቁጥር ነው ይሄ። ለምሳሌ በመጀመሪያው ቀን 3 በሽተኞች የነበሩ፣ በሁለተኛው ቀን 2 ከዛ 6 2 6 እያለ እስከዚህ እስኪደርስ ድረስ ተመልከቱ። እንግዲህ አሁን ይሄ አሬንጅ ያልተደረገ ወይም ኦርጋናይዝ ያልተደረገ ወይም ግሩፕ ያልተደረገ ዳታ ነው። So the data given is raw data or ungrouped data. To summarize the raw data into a grouped frequency distribution, follow the steps. ስለዚህ እንደዚህ አይነት የተሰጠንን ዳታ
ግልጽ እና ማራኪ በሆነ ወይ በቴብል ለማስቀመጥ የምንከተለው ስቴፕ አለ። Steps to prepare a grouped frequency distribution table. የመጀመሪያው determine the number of class required. Usually between 5 and 20. ስለዚህ ክላሱን ዲተርማይን እናደርገዋለን። ክላስ ምንድነው የሚለውን in detail የምናይ ነው የሚሆነው። ሁለተኛ approximate the interval of each class or class widths using the following formula, that is class interval is equal to maximum value minus minimum value over number of class required. ስለዚህ ሁለት ስቴፖችን ነው የምንከተለው። የመጀመሪያ ክላሳችንን ዲተርማይን እናደርጋለን። ነምበር ኦፍ ክላሳችንን በስንት ክላስ እንመድበው፣ ይህን ዳታ በስንት ክላስ እንመድበው ወይም ስንት ግሩፕ እናድርገው ማለት ነው። በእያንዳንዱ ግሩፕ መካከል ያለው ኢንተርቫልስ ምን ያክል ነው? maximum value minus minimum value over number of class required ማለት ይሄ ነው። ስለዚህን ታገኝም በኋላ ቀጥታ frequency distribution ቴብላችንን አስቀምጠን ዳታችንን ግሩፕ ማድረግ እንችላለን ወይም ኦርጋናይዝ ማድረግ እንችላለን ማለት ነው። To prepare a frequency distribution table, first you decide the number of classes. For this case, let the number of class 5 ነው እንበል። ክላሳችን እንግዲህ 5 ነው ብንል ክላስ ኢንተርቫላችን እንግዲህ 29 minus 0 over 5 which is equal to 5.8. Look, 29 ምንድነው? 0 ምንድነው? 5 ምንድነው? 5 ማለት number of class required ነው። ለአምስት ክላስ ስለመደብ ነው ማለት ነው እንግዲህ። 29 ማለት maximum number of patients that are visited by the doctor per day ነው። በአንድ ቀን የተጎበኙት በሽታዎች ማክሲመም በሽተኛ ብዛት 29 ነው። ሚኒመሙ ደግሞ 0 ነው። ለምሳሌ እስቲ 29 እንፈልግ። እዚህ 22 ይለናል። 29 እስኪ ፈልጉ 29 ማክሲመም 29 29 በላይ የለም። ሚኒመም ደግሞ 0 ነው። 0 ማለት ምንም በሽተኛ የሌለበት ቀን ነበረ ማለት ነው። ስለዚህ 0 ይኖራል እዚህ ጋር ይሄውና 0። ስለዚህ 0 ሲቀነስ 29 ማክሲመም 29 ሲቀነስ 0 ሲካፈል ለነምበር ኦፍ ክላስ ሪኳየርድ 5 ስለዚህ 5.8 ማለት ነው። ስለዚህ ክላስ ኢንተርቫላችን 5.8 ይሆናል ማለት ነው። From the formula, the class interval W is calculated as 5.8. For practical purpose, it will be convenient to choose a class interval to be the whole number. ስለዚህ አሁን 5.8 እንግዲህ ለምሳሌ የሰዎችን ብዛት ኢንተርቫሉን ወይም ጋፕታውን ለመግለጽ 5.8 መጥቶልናል። 5.8 ያክል ሰው ነው ዲፈረንሱ ማለት አንችልም because ሰው ዲስክሬት የሆነ ነገር ነው ወይም በሆል ነምበር ነው የምንገልጸው ይሄን ያህል ሰው ብለን እንጂ 5.8 ሰው ብለን አንገልጽም። ስለዚህ ወደ 6 ከፍ ማድረግ እንችላለን ማድረግም አለብን ማለት ነው። ስለዚህ ወደ 6 ከፍ እናደርገዋለን። ሶ ዊድዛችን ወይም ክላስ ኢንተርቫላችን 6 ነው ማለት ነው። ከዛ እዩት ቴብላችን ሲዘጋጅ ተመልከቱት። አሁን 1 2 3 4 5 5 ማለት ነምበር ኦፍ ክላስ ሪኳየርድ ያልነው ነው። እንግዲህ ነምበር ኦፍ ክላሳችን በ5 ክላስ ከፈልነው። በ5 ክላስ ከፈልንና ኢንተርቫላችንን ደግሞ ስንት አደረግ ነው? 6 አደረግ ነው። 6 ማለት እንግዲህ ከ0 እስከ 5 ከ6 እስከ 11 ኦኬ ከ12 እስከ 17 ከ18 እስከ 23 ከ24 እስከ 29 አድርገን ምን አደረግ ነው? ከፈል ነው ማለት ነው። አሁን 1 2 3 4 5 ኢንተርቫላችን ስንት ነው ማለት ነው? 5 ነው ማለት ነው። ዜን ከ0 እስከ 5 ያሉ ብዛታችን ያቸው እንደዚህ አድርገን እንቆጥራለን 49 ናቸው። ከዛ ከ6 እስከ 11 ደግሞ የሚሆኑት 66 አሉ። ከ12 እስከ 17 ደግሞ 16 ኤንድ ከ18 እስከ 23 15 ከ24 እስከ 29 4 አሉ ማለት ነው። ቶታል ሲደመር 150 ይሆናል ማለት። ስለዚህ በቴብል እንደዚህ አድርገን አሬንጅ አድርገን በቀላሉ ማስቀመጥ ቻልን ማለት ነው። So እዚህ ጋር what is the frequency of the second class? What is the frequency of the fifth class? frequency ማለት ምንድነው? ድግግሞሹ ነው። ስለዚህ እሱን ነገር ደግሞ የምናይ ይሆናል ማለት ነው። So in the upper frequency distribution, you are considering the frequency of each class, but in reality, you may be interested to know about other issues such as how many days
the doctor visit fewer than 8 patients. To answer such a question, the frequency distribution given the above may not always be suitable. For such a purpose, you need to construct what you call it cumulative frequency distribution. አሁን እንግዲህ ይሄን ላይ የተጠየቀውን ነገር ለመመለስ ሌላ ቴብል ማዘጋጀት አስፈልጓል። cumulative frequency table ማለት ነው። Cumulative frequency table is constructed by either successively adding the frequencies of each class called less than cumulative frequency or by subtracting the frequency of each class from the total successively called more than cumulative frequency. አሁን less than cumulative frequency እና more than cumulative frequency የሚባል ነገር አለ። ለምሳሌ ይሁት እዚህ ላይ ቴብሉ ከዚህ ይዞ እስከዚህ ድረስ ያለው ተመሳሳይ ነው። ስለዚህ cumulative frequency ይሁት አሁን more than cumulative frequency እየጨመረ ነው የሚሄደው። መጀመሪያ ላይ 49 ነበረ 49 66 ሲደምሩ 115 115 ላይ 16 ሲደምሩ 131 15 ሲደምሩበት 146 4 ሲደምሩበት 150 ይሆናል ማለት ነው። ስለዚህ ምን ይባላል cumulative frequency ከሁለተኛው ክላስ በታች ወይም ከሁለተኛው ክላስ በላይ ወይም ከሶስተኛው ክላስ በላይ ምን ያክል በሽተኞች ተጎብኝተዋል ስንል 115 ያክል ነው። ኦኬ ስለዚህ እሱን ጥያቄ ለመመለስ ነው cumulative frequency distribution ያስፈልጋል ማለት ነው። እንግዲህ ይሄ ኢንትሮዳክሽን ፓርት ነው እንጂ ኢን ዲቴል ገና አላየነውም ማለት ይቻላል። እዚህ ጋር the first and the last element of a given class interval are called class limit ይባላል። class limit የመጀመሪያውና የመጨረሻው ለምሳሌ the second class 6 up to 11 6 is the lower class limit ነው 11 ደግሞ the upper class limit for the second class ማለት ነው። አይታችኋል። ስለዚህ upper class እና lower class የሚባል አለ በእያንዳንዱ ክላስ ላይ ማለት ነው። ስለዚህ እዚህ ጋር ተመልከቱ ለምሳሌ lower class 24 ነው upper class 29 lower class 18 upper class 22 23 lower 12 upper 17 እያል መመደብ እንችላለን ማለት ነው። ሶ እዚህ ጋር ኤክሰርሳይሶች አሉ ስሯቸው። Another definition, the average of the upper and the lower class limit is called the class mark or class midpoint. ያ ማለት እንግዲህ ቅድም upper class እና lower class ምን እንደሆነ ስናይ ነበር። ስለዚህ upper class እና የlower class average class mark ወይም class midpoint ይባላል። ስለዚህ class mark ማለት lower class limit plus upper class limit over 2. And correction factor is a half the difference between the upper class limit of the class and the lower class limit of the subsequent class. Correction factor አሁን ምን ማለት ነው? is half the difference between the upper class limit of the class and the lower class limit of the subsequent class. ያ ማለት እንግዲህ እዚህ ጋር ታይብል ላሳያችሁ ይሄኛው ሲቀነስ ይሄኛው እንደማለት ነው። ከዛ ሲካፈል ለሁለት እናያለን በርግጥ ወለታች እዩት። ለምሳሌ እዚህ ጋር ወደ ኋላ መመለስ አልነበረብኝም እዚህ ጋር ማየት ይችል ነበር። ለምሳሌ for the following distribution we show the test score of 60 students in mathematics test corrected out of 100 give a correction factor. እንግዲህ ተመልከቱ ከመቶ የታረመ የማትማቲክስ ውጤት ነው። አጠቃላይ ስንት ተማሪዎች ናቸው ይላል 60 ስቱደንት ናቸው። ይሄን እንግዲህ ሲደምሩ 60 ነው የሚሆነው። ስለዚህ ከ1 እስከ 25 ያመጡት 5 ሰዎች ናቸው 5 ተማሪዎች። ከ26 እስከ 50 ያመጡት ደግሞ 10 ናቸው። ከ51 እስከ 75 30 ከ76 እስከ 100 ያመጡት ደግሞ 15 ናቸው ማለት ነው። ስለዚህ correction factor እንዴት ነው የሚሰራው? 1/2 26 minus 25 ተመልከቱ 26 minus 25 ቅድም ያሳያልኳችሁ ማለት ነው። ስለዚህ correction factorአችን ስንት ይመጣል? 0.5 ይመጣል ማለት ነው። ወይም 1/2 51 minus 50 ማለት እንችላለን ከዚህ ማለት ነው። 51 minus 50 ወይም 76 minus 75 አድርገን correction factor ማግኘት እንችላለን ማለት ነው። እዚህ ጋር ደግሞ steps to construct frequency distribution table ለመፈለግ ወይም ለመስራት
የሚያስፈልጉ ስቴፖች አሉ። ኦልሞስት ወደ ስንት ናቸው? ወደ 9 የሚደርሱ ስቴፖች አሉ። የመጀመሪያው ፋይንድ ሃይስት ኤንድ ላውስት ክላስ ቫልዩ እንፈልጋለን። ከዛ ፋይንድ ሬንጅ እንፈልጋለን። ያ ማለት ሃይስት ቫልዩ ማይነስ ላውስት ቫልዩ ብለን ሬንጁን እንፈልጋለን። ሶስተኛ ሴሌክት ዘ ነምበር ኦፍ ክላስ ዲዛይርድ፣ ያ ማለት ነምበር ኦፍ ክላስ ሪኳየርድ ስንት እንደሆነ ላይ ባየነው መሰረት እንፈልጋለን። ከዛ ፋይንድ ዘ ክላስ ኢንተርቫል ወይም ዊድዙ ማለት ነው w by dividing the range by the number of classes and round up። ኦኬ ያ ማለት ለምሳሌ ስናካፍለው ሆል ነምበር ካልመጣልን ልክ እንደ ቅድሙ 5.8 የሚመጣ ከሆነ ወደ 6 እናስጠጋዋለን ወይም ወደ ቀረበው ሆል ነምበር እናስጠጋዋለን ማለት ነው። Number 5 select a starting point, usually the lowest value. Add the class interval to get the lower limit. And number 6 find the upper class limit. 7 tally the data. tally the data ማለት እንግዲህ ቀደም በሰረዝ ዳታ ያስቀምጥበት ወይ ማለት ነው ወይም መቁጠር ማለት ነው ባጭሩ። Then 8 find the frequency and finally find the cumulative frequency. Okay, cumulative frequency ማለት እንግዲህ less cumulative frequency ሊሆን ይችላል or more cumulative frequency ሊሆን ይችላል። ኦኬ ወደ ታች እየደመርን ወይም ከታይ ወደ ላይ እየደመርን መሄድ መቻል ማለት ነው። ስለዚህ እንደዚህ አድርገን መስራት እንችላለን ማለት ነው። Another point, measuring of location for group data. አሁን ለግሩፕ ዳታ ሎኬሽን እንዴት አድርገን ሜዠር እናደርጋለን? When you want to make a comparison between a group of numbers, it is good to have a single value that is considered to be a good representative of each group. One each value is the average of the group. Averages are also called measure of location or measure of central tendency ይባላል። አሁን እንግዲህ ግሩፕ ወደ ሆነ ዳታ እየገባን ነው። ያ ማለት measure of tendency ወይም measure of central tendency ወይም measure of location ምን እንደሆነ እያየን ነው ማለት ነው። The most commonly used measure of central tendency are the mean or arithmetic mean, media, mode, quartile, decile and percentile. ስለዚህ እነዚህ እጅግ በጣም ኢምፖርታንት የሚባሉ ኮንሰፕቶች ናቸው ማለት ነው። ምን ይባላሉ? measure of location or measure of central tendency እንላቸዋለን። In grade 9 you learned how to find a mean, media and mode for ungrouped data. In this section you will focus on to grouped frequency distribution. እንግዲህ 9ኛ ክፍል ungrouped ከሆነ ዳታ ላይ ነበር እነዚህን ሴንትራል ቴንዳንሲዎችን ወይ ሜዠር ኦፍ ሴንትራል ቴንዳንሲዎችን እንደ ሚን ሚዲያ ሞዴል ስንሰራ ነበር። አሁን ደግሞ ግሩፕድ ከሆነ ፍሪኩዌንሲ ዲስትሪቢዩሽን ከሆነ ዳታ ላይ መፈለግ። First let us recall the summation notation. Let x1 x2 up to xn be a number of values where n is the total number of observation with xi in the i's observation ይለናል። Then summation እንግዲህ ምልክቱ ይሄ ነው። The simple. The summation of xi I starts from 1 up to n እንደማለት ነው, which is called the summation notation, and I is the index. With I which is equal to 1, the starting index, and I which is equal to n, the ending index. ያ ማለት I starts from 1 and ends up to n ማለት ነው. ከአንድ ጀምሮ እስከ n ድረስ። Then የመጀመሪያው ሎኬሽን እንግዲህ mean ነው። A mean represent የሚደረገው በዚች ነው። x ሆኖ ባር አለው of a set of data is equals to the sum of the data item divided by the number of items obtained in the data set. ስለዚህ ምን ማለት ነው? equals to the sum of the data divided by the number of ባጭሩ አቬሬጅ ማለት ነው። ቶታሎችን ለምሳሌ እነዚህ x1 x2 x3 up to xn ድረስ እንደምርና ለብዛታቸው ማካፈል ምን ይባላል? እዩት። ለምሳሌ እዚህ ጋር x1 x2 x3 up to xn ድረስ n ያክል ቫልዩ ቢኖረ ሚኑን ስንፈልግ x1 plus x2 plus x3 over n ያ ማለት summation of xi over n እናደርጋለን ማለት ነው። If x1 x2 xn is a set of data item with a frequency f1 f2 up to fn respectively, then
their mean is given by x or mean which is equals to f1 x1 plus f2 x2 plus fn xn over f1 plus f2 up to fn ድረስ ይሆናል ማለት ነው ፍሪኩዌንሲው ከታወቀ ወይም summation of fi xi I starts from 1 up to n over the summation of the frequency I starts from 1 up to n ማለት ነው ለምሳሌ calculate the mean of 76238 አሁን እነዚህን ሚን ለመፈለግ የመጀመሪያው ስቴፕ እንደምራለን ከዛ ለብዛታቸው 1 2 3 4 5 ለ5 እናካፍላለን 26 ሲካፈል ለ5 5.2 ይመጣል ማለት ነው ሚኑ Another example consider the following values which show the number of radios sold by an electronics shop for 25 days ለ25 ቀናት ያክል የተሸጠውን የሬዲዮ ቁጥር ያመለክታል የዳታ ስለዚህ ሲቆጠሩ ስንት ናቸው ማለት ነው 25 ናቸው ማለት ነው በመጀመሪያው ቀን 7 ተሽጧል በሁለተኛው ቀን 7 በሶስተኛው ቀን 2 በአራተኛው ቀን 6 እያለ እስከ 25ኛው ቀን ድረስ then prepare a frequency distribution table ይለናል then find the mean number of the radios sold from the frequency distribution table ስለዚህ በአቬሬጅ በቀን ምን ያክል ሬዲዮ ተሽጧል የሚለውን ነገርም ፈልጉ ይለናል ማለት ነው so ቴብል እንዴት ነው የምናዘጋጀው x ማለት እንግዲህ number of radio ቢሆን 2 ተሽጧል 6 ተሽጧል 7 ተሽጧል 8 ተሽጧል 10 ተሽጧል ሁለት የተሸጠባቸው ቀኖች ምን ያክል ናቸው ለ3 ቀናት ያክል 2 ተሽጧል ለ5 ቀናት ያክል 6 ሬዲዮ ተሽጧል ለ9 ቀናት ያክል 7 ሬዲዮዎች ተሽጧል ለ2 ቀን ያክል 8 ሬዲዮ እንዲሁም ለ6 ቀናት ያክል 10 ሬዲዮ ኦኬ እዚህ ጋር ተመልከቱ for the above raw data you may have found the following frequency distribution table which shows the number of radios sold by the shop for 25 days ይለናል ማለት ነው ስለዚህ እነዚህ ነገሮች በዚህ አይነት ቴብል ማዘጋጀት እንችላለን እዚህ ጋር እንግዲህ የምኑ ብዛት ነው ብለናል የሬዲዮኑ ብዛት ነው እዚህ ደግሞ ቀኖቹ ናቸው ማለት ነው ለ3 ቀናት ያክል ለ5 ቀናት ለ9 ቀናት ያክል ለ2 ቀናት ያክል ለ6 ቀናት ያክል ይህን ስንደምረው ለምሳሌ 3 ሲደመር 5 8 8 ሲደመር 9 17 17 እና 2 19 19 እና 6 25 ስለዚህ 25 ቀን ሞላ ማለት ነው ሌላው ደግሞ አቬሬጁን ስንፈልግ እንግዲህ አቬሬጁን ስንፈልግ ፍሪኩዌንሲ ከተሰጠን 3 ሲባዛ በ2 3 ሲባዛ በ2 ሲደመር 5 ሲባዛ በ6 ሲደመር 9 ሲባዛ በ7 ሲደመር 2 ሲባዛ በ8 ሲደመር 6 ሲባዛ በ10 ሲካፈል ለቶታል ድምሩ ለ25 ማለት ነው አድርገን አቬሬጃችን 7 ይመጣል ስለዚህ በቀን 7 ያክል ሬዲዮ ይሸጥ ነበር ማለት ነው በአቬሬጅ ሌላኛው ደግሞ mean for group data The procedure for finding the mean for grouping data is similar to that for ungrouped data, except that the midpoint of the class are used for the x values. ለምሳሌ calculate the mean average of this grouped frequency table for students test score. አሁን የተማሪዎች ውጤት በምን ተቀምጧል በቴብል ተቀምጧል ይለናል ኦኬ ውጤታቸው የተማሪዎች ውጤት ለምሳሌ ከ1 እስከ 5 ያገኘ ተማሪ ብዛት 1 ነው ከ6 እስከ 10 ያገኘው 2 ነው ከ11 እስከ 15 ያገኘ 17 ነው እያለ እስከ 46 እስከ 50 ያገኘ 4 ተማሪዎች አሉ ይለናል so እንዴት አድርገን ነው mean average value የምንፈልገው if you have to use what you know so far to calculate the mean we need to know the total number of students that took the test and the total number of marks that they score ይለናል እንግዲህ total number of student ምን ያክል ነው ካል መደመር ነው ይሄን እዚህ ጋር ስለዚህ total number of student 100 ነው ይሄን ስንደምረው 100 እናገኛለን but we have a problem when it comes to the total number of mark አሁን total number of mark ምን ያክል እንደሆነ ልናውቀው አንችልም Since you have grouped data, you cannot obtain individual marks. For instance, certain students score between 26
and 30 በ26 እና በ30 መካከል ነው 13 ተማሪዎች ያገኙ እዚህ ጋር እንግዲህ but there is no way you can tell the total mark of the 13 students ስለዚህ የ30ዎች ምናምን የ13ቶችን ተማሪዎች ቶታል ውጤታቸውን ማወቅ አይቻልም ማለት ነው በዚህ ጊዜ so the way out of this problem is to approximate each student's mark by a middle mark of the class interval as in the following table ለምሳሌ ስለዚህ ሚድል ማርክ ማለት አቬሬጁ ማለት ነው አሁን ለምሳሌ በ1 እና በ5 መካከል ያለው ሚድል ማርክ 3 ነው ያ ማለት 1 ሲደመር 5 ሲካፈል ለ2 3 ነው 6 ሲደመር 10 16 ሲካፈል ለ2 8 ነው 11 ሲደመር 15 26 ለ2 13 እያለ ይቀጥላል ማለት ነው አቬሬጅ ማለት ነው ባጭሩ ይሄ ሁለቱ ተደምሮ አቬሬጁ ማለት ነው ኤክስሲ ብለን ሪፕሬዘንት አደረግ ነው ከዛ ፍሪኩዌንሲያችን እንዳለ ነው ከዛ በኋላ አቬሬጅ ማርኩን በፍሪኩዌንሲ ስናበዛው 1 ሲባዛ በ3 3 2 ሲባዛ በ8 16 17 ሲባዛ በ13 2 21 25 በ18 4 50 እያለ ሁሉም እንደዛ አድርገን ካልኩሌት እናደርግና ቶታል ስንደምረው ማርኩን ይሄን ስንደምረው ስንት ይመጣልናል 2455 ይመጣል ዜን 2455 ማርክ አለን ለ100 ተማሪዎች ስናካፍለው 24.55 ይሆናል ማለት ነው ሌላኛው ደግሞ steps to find the mean from a grouped distribution ከግሩፕድ ዲስትሪቢዩሽን ሚንን እንዴት አድርገን ማግኘት እንችላለን ስቴፖች አሉ from grouped frequency distribution first find the class mark or middle mark that is xc of each class by lower class limit plus upper class limit divided by 2 የማለት 5 ሲደመር 1 ሲካፈል ለ2 እኩል ነው 3 እንዳልነው ማለት ነው then multiply the class mark xc by its corresponding frequency and add ይሄንን በዚህ አብዙትና ይሄን ይሰጣችኋል ከዛ ደምሩት ይለናል divide the sum obtained in step 2 by the sum of the frequency then ምን አደረግነው ይሄን ያበዛነውን በፍሪኩዌንሲው አበዛነው ከዛ በቀላሉ መስራት ቻልን ማለት ነው ለምሳሌ the following is the age of distribution of 20 students in a class then find the mean age of those students ይለናል age in year ለምሳሌ ከ14 እስከ 18 ከ19 እስከ 23 ከ24 እስከ 28 እና ከ9 እስከ 33 እድሜያቸው ተቀምጧል ዜን ክላስ ሚድ ፖይንታቸው ደግሞ አቬሬጁ ማለት ነው የሁለቱ ድምር ሲካፈል ለ2 16 የዚህ አቬሬጅ 21 የዚህኛው አቬሬጅ 26 የዚህ ደግሞ 31 ይሆናል number of students ደግሞ number of students ሁለት ናቸው ሁለት ተማሪዎች አቬሬጅ እድሜያቸው 16 ይሆነ 7 ተማሪዎች አቬሬጅ እድሜያቸው 21 6 ተማሪዎች አቬሬጅ እድሜያቸው 26 5 ተማሪዎች ደግሞ እድሜያቸው አቬሬጁ ስንት ይሆነ 31 ይሆነ then f times xc ያ ማለት ፍሪኩዌንሲው ታይምስ ለምኑ ማለት ነው xc ምንድነው ብለናል ለክላስ ማርኩ ማለት ነው ከዛ አብዙት ይሄ ሲባዛ በዚህ 32 21 በ7 147 26 በ6 156 31 በ5 155 ይሆናል number of students እንደምሩት 20 ይመጣል ዜን ፍሪኩዌንሲ ሲባዛ በክላስ ማርኩ ደግሞ 490 ይሆናል 490ን ለ20 ስታካፍሉት አቬሬጁን ታገኛላችሁ ማለት ነው 490 ለ20 24.5 ሆኖ እናገኘዋለን ማለት ነው ሶ ይሄንን መሰረት አድርገን እዚህ ጋር ኤክሰርሳይሶችን መስራት እንችላለን በቀላሉ ሌላኛውና ሁለተኛው ደግሞ ሚዲያን ነው እንግዲህ እስካሁን ሚንን ነበር ስናየ ነበር አሁን ደግሞ ሚዲያ you should remember that media of a set of data is a middle number when the data is arranged in either increasing or decreasing order of magnitude it is a halfway point in the data set when the data is arranged in order called data array the median will be a value in the data or will fall between two values
ሚዲያን ማለት እንግዲህ የሆነ ዳታ ተሰጥቶናል ያን ዳታ either increasing or decreasing order እናስቀምጠዋለን ካስቀመጥነው በኋላ ሚድል ላይ ያለው ቫልዩ ሚዲያን ይባላል ለምሳሌ the following data shows the age of the nearest year of 7 students in class what will be the median of this age distribution ለምሳሌ 6 8 5 7 10 7 3 ተሰጠን ይሄንን either increasing or decreasing order እናስቀምጠዋለን ከዛ መሃል ላይ የምናገኘው ቫልዩ ሚዲያ ይባላል b አሁንም 60 63 59 72 50 49 አለ ይሄንን አሬንጅ እናደርገዋለን በኢንክሪዚንግ ኦር ዲክሪዚንግ ኦርደር ዜን ሚድል ላይ ያለው እንፈልጋለን ማለት ነው ስለዚህ የመጀመሪያው arrange in an increasing order 3 5 6 6 7 8 10 since the number of observation is 7 1 2 3 4 5 6 7 and this number is odd therefore odd ከሆነ median which is equals to n plus 1 over 2 is item which is n means 7 ነው plus 1 8 ይሆናል 8 over 2 4 ይሆናል ስለዚህ the fourth item is the media for this data 1 2 3 4 ስለዚህ 6 ማለት ነው እዚህ ጋር ደግሞ 1 2 3 4 5 6 6 ነው even ነው ማለት ነው እዚህ ላይ odd ነበር የተሰጠን number of value እዚህ ደግሞ even ነው even ሲሆንስ እንዴት አድርገን እንሰራለን media which is equal to n over 2 is item plus n over 2 plus 1 is item over 2 n over 2 means 6 over 2 the third item ማለት ነው 1 2 3 ማለት 59 ማለት ነው n over 2 plus 1 ማለት ደግሞ ስድስተኛው ሶስተኛው ሲደመር አንድ አራተኛው አይተም 60 ማለት ነው ስለዚህ 59 ሲደመር 60 ሲካፈል ለ2 ስንት ይመጣል 59.5 እንደምታዩቸው 59 እና 60 ናቸው መሃል ላይ ያሉ አይደል ከ59 ወደዚህ 2 አለኝ ከ60 ወደዚህ 2 አለኝ ስለዚህ ሁለቱ መሃል ላይ ስለሆኑ የነዚህን አቨሬጅ ወስዳለሁ ማለት ነው ስለዚህ ሰርድ አይተም እና ፎርዝ አይተም ሲካፈል ለ2 አድርጌ 59.5 አመጣለሁ ማለት ነው እንግዲህ እስካሁን ስናየው የነበረው አንግሩፕ ለሆነ ዳታ ነው አሁን ደግሞ ግሩፕ ለሆነ ዳታ ሚዲያ እንዴት አድርጌ እፈልጋለሁ ስለዚህ steps to find the median of a grouped frequency distribution first prepare cumulative frequency distribution then find the class where the median is located it is the lowest class for which the cumulative frequency equals to or exceed n over 2 third determine the median by the formula median which is equals to bl plus n over 2 minus cfp over fci አሁን bl ምንድነው the lower boundary of the class containing the median or median class lower boundary ማለት ነው ባጭሩ n ማለትስ total number of observation ማለት ነው cfb ማለትስ the cumulative frequency in the class preceding or coming before ማለት in the class containing the median fc is the number of observation or frequency in the class containing the median and I means the size of the class interval or width of the median ስለዚህ እነዚህ ነገሮች መያዝ ያስፈልጋቸዋል ወይም ፎርሙላዋን ያዟት bl plus n over 2 minus cfb over fc times I እንግዲህ ሚዲያን ግሩፕ በሆነ ዳታ እንደዚህ አድርገን ነው ካልኩሌት የምናደርገው so ምሳሌ ስንሰራ ግልጽ ይሆናል ለምሳሌ the following is the height of 30 students in a class find the median height height in centimeter is given 140 up to 145 146 up to 140 51 152 up to 157 158 up to 163 164 up to 169 ተሰጥቷል ስለዚህ በመጀመሪያው ክላስ ላይ 7 ያክል ስቱደንቶች አሉን በሁለተኛው ክላስ 9 በሶስተኛው ክላስ 8 በአራተኛው 4 በአምስተኛው 2 ክላስ አለ ስለዚህ ሚዲያ እንዴት አድርገን እንፈልገው first the correcting factor to prepare the cumulative frequency table ስለዚህ መጀመሪያ correcting factor እንፈልጋለን correcting factor እንዴት ነው የሚሰላው ብለናል
146 ሲቀነስ 145 ሲካፈል ለ2 ያ ማለት ይሄ ሲቀነስ ይሄ ሲካፈል ለ2 ወይም ይሄኛው ሲቀነስ ይሄ ሲካፈል ለ2 ይሄ ሲቀነስ ይሄ ሲካፈል ለ2 ይሄ ሲቀነስ ሲካፈል ለ2 አድርገን መስራት እንችላለን። ዩኒፎርም ነው ሁሉ። ስለዚህ 0.5 መጣልን። From this you can prepare the class boundary column and cumulative frequency column as follow. እንግዲህ እነዚህ ነገሮች ተሰጥተውናል። አሁን ሌላ የምንጨምረው ኮለመን ይኖረናል ማለት ነው። ዜን height in centimeter መጀመሪያ የተሰጠን ነው። ከዛ በኋላ height in centimeter class boundary ማለት እንግዲህ 139.5 up to 145.5 ከ145.5 እስከ 151.5 ክላስ ባውንደሪው እንደኛ ያዘጋጀነው 0.5 ነበረ 0.5 ነበረን እዚህ ጋር 0.5ቷን እንቀንሳታለን ከ140 ላይ እዚህ ጋር ደግሞ 0.5ቷን እንደምራታለን አሁንም እዚህ ላይ 0.5ቷን እንቀንሳታለን እዚህ እንደምራታለን እንቀንሳለን እንደምራለን ከዚህም ቫልዩ እናገኛለን ክላስ ባውንደሪ 0.5ቷ ምንድናት ካል ኮሬክሽን ፋክተር ነች ዜን ፍሪኩዌንሲያችን እንዳለ አለ ኮሙሌቲቭ ፍሪኩዌንሲያችን ደግሞ ወደታች እየደመርን መሄድ ማለት ነው 7 ሲደመር 9 ሲደመር 8 ሲደመር 4 ሲደመር 2 ስለዚህ የመጀመሪያው 7 ነው ሁለተኛው 16 ይሆናል 7 እና 9 ሶስተኛው 24 ይሆናል አራተኛው 28 ከዛ 30 ቶታላችን 30 ነው ማለት ነው The median class is that class containing the 13/2 item okay 30 over ሁለተኛ እንግዲህ 30 ነው 30 ከሆነ ቶታሉ ሚድሉ ላይ ያለው ነው ሚድል አይተም አይደል እንግዲህ ሚዲያን ማለት ስለዚህ 30 ሲካፈል ለ2 እዛ አይተም ነው 30 ለ2 ማለት 15 ይመጣል 15ኛው አይተም የት ነው የሚገኘው ስንል 15ኛው አይተም ማለት እዚህ 7 ነው እዚህ 16 ነው እዚህ 24 ነው ስለዚህ 15 ያለ እዚህኛው ላይ ነው ያለ ማለት ነው 16 ኦኬ 16 በታች ያለ 15 ያለ ይሄ 16ኛው አይተም ነው ስለዚህ 15ኛው አይተም ያለ እዚህ ውስጥ ነው ስለዚህ ሰከንድ ክላስ ላይ ይገኛል ማለት ነው ዜን the median class is 145.5 እስከ 151.5 ድረስ ነው ሚዲያን ክላሱ እንግዲህ እዚህ ጋር ከ145.5 እስከ 151.5 ይሆናል ማለት ነው ዜን the lower boundary 145.5 n over 2ችን ደግሞ 50 cf ማለት ደግሞ 9 ኦኬ cf ማለት ፍሪኩዌንሲ ማለት ነው እዚህ ጋር 9 and i ማለት ደግሞ 151.5 ሲቀነስ 145.5 ወይም width ማለት ነው 6 ነው ዜን cfb ደግሞ 7 ይሆናል cfb ማለት ከዚህ በፊት የነበረው ከ15ኛው በፊት የነበረው ኮሙሌቲቭ ፍሪኩዌንሲ ማለት ነው 7 ነች ኦኬ ከ15ኛው በፊት የነበረችው 7 ነች ከዛ ሁሉንም ቫልዩ አገኘን ሚድ ፖይንት ምን ማለት ነው ኤልቢ ይታወቃል 145.5 ሲደመር n over 2 15 ነው ሲቀነስ cfp 7 ነው ኦቨር cf 9 ነው i ደግሞ widthዛችን 6 ነው ከዛ ሁሉንም እናስገባና ማብዛት ከዛ 150.83 ይሆናል ማለት ነው ስለዚህ 150.83 ምናችን ነው ማለት ነው እዚህ ውስጥ ነው የሚገኘው 150.83 ሚዲያችን ይሆናል ማለት ነው በግሩፕ እርዳታ ስለዚህ እንደዚህ አድርገን ነው የምንሰራው ሶ የሚጠበቅብን እቺን ፎርሙላ እንይዛለን bl ምንድነው n over 2 cfb cf ምንድነው የሚሉ ነገሮችን ካወቅ በቀላሉ መስራት እንችላለን ማለት ነው ሌላኛው ደግሞ ሶስተኛው ማለት ነው ሞድ ነው ሞድ እንግዲህ ሚንን አየን ሚዲያን አየን አሁን ደግሞ ሞድ ነው ሞድ ማለት ምን ማለት ነው ሞድ ማለት ደግሞ most frequently occur የሚያደርግ ዳታ ነው በጣም በከፍተኛ ሁኔታ የተደጋገመ ማለት ነው ከፍተኛ የሆነ ፍሪኩዌንሲ ያለው the mode of a set of data is the value in the data which appear most frequently in the set of values ይለናል ለምሳሌ find the mode of traveling 2565423 23489 487483 then delay ማለት ላይ 10 16 17 20 20 26 10 አራት ጊዜ ተደግሟል 16 ሁለት ጊዜ 17 አራት ጊዜ 20 3 ጊዜ 22 አራት ጊዜ 26 3 ጊዜ ስለዚህ የመጀመሪያው ላይ በጣም የተደጋገመ ማን ነው ሁለት ቁጥር ነው 1 2 3 ጊዜ ተደግሟል ስለዚህ 2
ሞዳችን ነው ማለት ነው። ስለዚህ አንድ ሞድ ብቻ ካለን ዩኒሞዳል እንለዋለን። ዩኒሞዳል አንድ ሞድ ብቻ ካለን። ሁለት ካለን ደግሞ ባይሞዳል ይባላል። ኦኬ ቢ ላይ የተደጋገመ ነገር የለም። ስለዚህ every number appear only once hence there is no mode እንላለን ማለት ነው። ሲ ላይ ደግሞ የተደገመው 4 እና 8 ነው። 4 እና 8 4 ሁለት ጊዜ ተደግሟል፣ 8 ሁለት ጊዜ። ስለዚህ 4 እና 8 ሞዳችን ነው፣ ባይሞዳል ይባላል። ዲ ላይ ደግሞ ግሩፕድ የሆነ ነው። 10 4 ጊዜ ተደግሟል፣ 17 4 ጊዜ፣ 22 4 ጊዜ። ስለዚህ ከሁለት ጊዜ በላይ የተደጋገመ ቫልዩ ወይም ዳታ ካለ መልቲሞዳል ይባላል። መልቲሞዳል እንደዚህ አድርገን መስራት እንችላለን። ከዛ ግሩፕድ ሲሆን ደግሞ እንዴት አድርገን መስራት እንችላለን የሚለውን እናያለን። ሞድ ኦፍ ግሩፕድ ዳታ Before we find any modes that might exist, check the following points. እንግዲህ ሞድን ከመፈለጋችን በፊት እነዚህን ፖይንቶች ቼክ ማድረግ ይኖርብናል። የመጀመሪያው the class interval of all classes should be equal. ክላስ ኢንተርቫሉ ኢኳል መሆን መቻል አለበት። ሁለተኛ we need a column of class boundary which can be obtained from the class limit. ኦኬ እነዚህ ሁለት ነገሮችን ቼክ ታደርግን በኋላ ስቴፖች አሉን ማለት ነው ሞድን ለመፈለግ። ኦኬ steps to calculate the modal value for the grouped data. First, identify the modal class. It is the class with the highest frequency. Okay, highest frequency ያለው ነው። ስለዚህ ሞዳል ክላሱን እንፈልጋለን። Next, determine the mode using the following formula. Mode which is equals to BL plus D1 over D1 plus D2 times I. BL ምንድነው? lower class boundary of the modal class ነው። D1 ደግሞ ማለት the difference between the frequency of the modal class and the frequency of the preceding class or pre-modal class. ሞዱ ካለበት ክላስ በላይ ያለው ማለት ነው pre-modal ሲል። ኦኬ ስለዚህ ሁለቱ ዲፈረንሶች ማለት ነው። D2 ማለት ደግሞ the difference between the frequency of the modal class and the frequency of the subsequent class or next class. I ማለት ደግሞ ክላስ ኢንተርቫል ነው። ለምሳሌ ኤጅ ተሰጥቶናል፣ ፍሪኩዌንሲ ተሰጥቶናል። ከዛ በኋላ እንደምታዩት ከ10 እስከ 14 ከ15 እስከ 19 ከ20 እስከ 24 ከ25 እስከ 29 ተሰጥቶናል። ፍሪኩዌንሲው የመጀመሪያው 7 አለው፣ የሁለተኛው 6 አለው፣ የሶስተኛው 10 አለው፣ የአራተኛው 2 አለው። ስለዚህ ሞስት ፍሪኩዌንት የሚባለው ወይም የተደጋገመው የትኛው ነው? ሶስተኛው ክላስ ነው። The modal class is the third class because the frequency is largest. 10 ነው እንግዲህ ፍሪኩዌንሲው። ስለዚህ ሞዱን ለመፈለግ BL እንፈልጋለን። BL እንዴት ነው የሚፈለገው? ቅድም ላይ ባውንደሪ ክላስ ማለት ነው እንዴት እንደሚፈለግ ላይኛው ቴብል ላይ አይተናል። ስለዚህ 20 ሲቀነስ 19 1 ይሆናል፣ ሲካፈል ለ2 0.5 ኮሬክሽን ፋክተራችን 0.5 ነው። ስለዚህ ከ20 ላይ ሲቀነስ 0.5 which is 19.5 ይመጣልናል። D1 ማለት ደግሞ 10 ሲቀነስ 6 ነው። 10 ሲቀነስ 6 10 ማለት ሞዱ ያለበት ፍሪኩዌንሲ ሲቀነስ the preceding ነው ያልነው ወይም ፕሪሞዳል ክላስ ላይ ያለው ፍሪኩዌንሲ ያ ማለት 10 minus 2 which is equal to 8 እንግዲህ 10 ማለት ከዚህ ነው። ከ10 ሲቀነሱ 8 ይመጣል። አይ ደግሞ ክላስ ኢንተርቫል ነው ወይም ዊድዝ የምንለው ማለት ነው። 24 minus 90 which is equals to 5 ይሆናል። ኦኬ ከ24 ላይ 19 ስንቀንስ 5 እናገኛለን። ከዛ ሞዳችን ምን ይሆናል ማለት ነው? BL 19.5 plus D1 over D1 plus D2 ማለት 4 over 4 plus 8 times the class interval or the width 5 ማለት ነው which is equals to 19.5 plus 20 over 12 which is 19.5 plus 1.67 then which is equals to 2.17 ይርስ ይሆናል ማለት ነው። ስለዚህ እንደዛ አድርገን ሞዳችንን መስራት እንችላለን ማለት ነው ተማሪዎች። ሌላኛው ቶፒካችን ደግሞ ወይም ሰብ ቶፒካችን ማለት ነው በዚህ ቶፒክ ውስጥ ኳርታይል፣ ዲሳይል ኤንድ ፐርሰንታይል። ኦኬ አሁን ሚን ሚዲያ ሞድ ነበር ስናይ ነበር። ሚን ሚዲያ ሞድ እንግዲህ 9ኛ ክፍል ተመምረናል ብለናል። ኳርታይል፣ ዲሳይል ኤንድ ፐርሰንታይል የሚለው ደግሞ አዲስ ነገር ነው ማለት ነው እዚህ ክላስ ሌቭል ወይም እዚህ ግሬድ ሌቭል ላይ ያለ ማለት ነው። ስለዚህ አንድን ነገር ወይም አንድን ዳታ ለአራት እኩል ከከፈልነው ኳርታይል እንላለን። ለ10 እኩል ከከፈልነው ደግሞ ዲሳይል እንዲሁም ለ100 እኩል ከከፈልነው ፐርሰንታይል እንላለን ማለት ነው። ሶ
quartile, decile and percentile for ungrouped data በመጀመሪያ ጊዜ እንግዲህ ungrouped ለሆነው ዳታ quartile እንዴት እንፈልጋለን decile እንዴት ይፈልጋል percentile እንዴት ይፈልጋል የሚለውን ነገር እናያለን ማለት ነው የመጀመሪያው quartile ነው quartiles are values that divide a set of data into 4 equal parts thus are 3 quartiles namely q1 q2 and q3 ስለዚህ quartile ማለት አንድን ዳታ ለአራት እኩል መክፈል ነው ስለዚህ ለአራት እኩል ስንከፍል የከፈልንባቸው ቦታዎች 3 ነው የሚሆኑት አንድ ነገር ለአራት ስከፍሉ የተከፈለበት ቦታ 3 ነው የሚሆነው ስለዚህ q1 q2 q3 ብለን ለ3 እንከፍለዋለን ማለት ነው so there are some steps to calculate the quartile for ungrouped data basically there are two steps the first one is arrange the data in increasing order of magnitude ያ ማለት የሰጠንን ዳታ በኢንክሪዚንግ ኦርደር አሬንጅ እናደርጋለን and next if the number of observation is a odd b even አሁን number of observationናችን ምን ሊሆን ይችላል odd ሊሆን ይችላል or even ሊሆን ይችላል odd ከሆነ qk which is equals to k into n plus 1 over 4 እዛ አይተም ነው የሚሆነው even ከሆነ qk which is equal to kn over 4 plus kn over 4 plus 1 over 2 እዛ አይተም ይሆናል እዩ አሁን k ማለት እንግዲህ either 1 ልትሆን ትችላለች or 2 ልትሆን ትችላለች or 3 ልትሆን ትችላለች ምክንያቱም ሶስት ክፍሎች ናቸው ያሉ q1 q2 q3 ሶስት ኳርታይሎች ይኖሩናል ብለናል ለለየን ስለዚህ እዚህ ጋር እንግዲህ k አንድ ከሆነች እዚች ጋርም አንድ እናስገባለን n ደግሞ number of observationናችን ነው plus 1 over 4 እዛ አይተም then k ደግሞ number of observationናችን ለምሳሌ even ከሆነ እዚች ጋር k ወይ 1 ሊሆን ይችላል ወይ 2 ወይ 3 ሊሆን ይችላል times number of observation over 4 plus kn over 4 plus 1 over 2 እዛ አይተም ኳርታይላችን ይሆናል ማለት ስለዚህ እንደዛ አድርገን ካልኩሌት ማድረግ እንችላለን ምሳሌ እንስኪ find q1 and q3 for the following data እዩት q2 አይደለም የተጠየቅነው q1 እና q3 ሁለቱን ማለት ነው ከሶስቱ ሁለቱን ተጠይቀናል ስለዚህ የተሰጠንን ዳታ ይዩት 25 38 42 እያለ እስከ 5 ድረስ ተዘርዝሯል ከዚህ የመጀመሪያው ስቴፓችን ምንድነው ብለናል የተሰጠንን ዳታ increasing order arrange ማድረግ ነው ብለናል then increasing order arrange አደረግነው 5 9 20 25 29 31 38 42 46 ብለን increasing order arrange አደረግነው then q1 ማለት እንግዲህ odd ነው እዚህ ላይ እዩት 1 2 3 4 5 6 7 8 9 number of observationናችን እንግዲህ odd ስለሆነ የምንጠቀመው ፎርሙላ የመጀመሪያዋን ነው ማለት ነው ይችን የn ስለዚህ q1ን ለመስራት በk ቦታ 1 እናስገባለን n ናችን 9 ነው plus 1 over 4 which is 2.5 እዛ አይተም አሁን 2.5ኛው አይተም ስንል ምን ማለታችን ነው ስለዚህ ኳርታይል 1 ያለ በሁለተኛውና በሶስተኛው አይተም መካከል ነው ማለት ስለዚህ እንዴት አድርገን ነው የምንፈልገው the second item ሲደመር half of the third item minus the second item አድርገን ነው የምንሰራው ስለዚህ second itemውን ለምሳሌ x2 ብንለው plus half of x3 minus x2 አድርገን እንሰራለን then እነዚህ ቫልዩዎችን ሰብስቲቱት ማድረግ x2 ማለት እዚህ ላይ 9 ነው 9 ይተካል plus half into x3 ማለት 21 ነው minus x2 ማለት 9 ነው which is 9 plus 6 which is equals to ስንት ይመጣልናል 15 ይመጣልናል ማለት ነው ወይም ደግሞ q1 ማለት እንግዲህ በ2 እና በ3 መካከል ስለሆነ የሁለተኛውና የሶስተኛውን ደምረን ለሁለት ማካፈል እንችላለን ያ ማለት 9 plus 21 over 2 አድርገን 15 ማምጣት እንችላለን ማለት ነው q3 ደግሞ ስንሰራ እንግዲህ በk ፋንታ ማንን መተካት ነው 3ን መተካት ብቻ ነው ከአንድ ጋር የሚለያየው k ብቻ መለያየቱ ነው ስለዚህ 3 times n plus 1 over 4 n 9 ነው 9ን ተካለን ስለዚህ 9 plus 1 10 ይሆናል 3 times 10 30 over 4 which is 7.5 ሳይተም ይሆናል ማለት ነው 7.5 ሳይተም ማለት ነው በሰባተኛውና በስምንተኛው መካከል የሚገኝ እንደማለት ነው ስለዚህ q7 plus half of or 0.5 into x8 or የስምንተኛው አይተም ማለት ነው ሲቀነስ የሰባተኛው አይተም ስለዚህ ሰባተኛው አይተም 38 ነው እዚህ ጋር ይሄ ማለት ነው ሰባተኛው አይተም into plus 0.5 into 42 minus 38 which is equals to 38 plus 2 which is equal to 40 ይሆንልናል ስለዚህ q3ያችን ማለት 40 ነው ወይም የሰባተኛው እና የስምንተኛው አቬሬጅ ስለሆነ ያ ማለት 7.5 ማለት በ7 እና በ8ኛው መካከል ስለሚገኝ
ሰባተኛው 38 ነው ሲደመር 42 ሲካፈል ለ2 which is equals to 40 ይመጣልናል ማለት ነው። ስለዚህ እንደዚህ አድርገን ኳርታይል ፎር አንግሩፕድ ዳታ በዚህ way መስራት እንችላለን ማለት ነው። ሁለተኛው ደግሞ decile ነው። Deciles are values that divide a set of data into 10 equal parts. There are 9 deciles, namely D1, D2, D3 up to D9 ድረስ አለን ማለት ነው። ስለዚህ ከኳርታይል የሚለየው እንግዲህ ኳርታይል ለ4 ነው የሚከፍል፣ ዲሳይል ደግሞ ለ10 ነው የሚከፍል እንጂ ፎርሙላችን አንድ አይነት ነው። ተመልከቱ። Steps to calculate decile for ungrouped data. There are 2 steps. The first step is arrange the data in increasing order of magnitude. Then next, if the magnitude of the number of observation is odd, we use this formula, that is di, which is equals to I into n plus 1 over 10 item, and if the given observation is even, di, which is equals to in over 10 plus 1 over 2 item ይሆናል ማለት ነው። አሁን ከኳርታይል ጋር የሚለየው ምንድነው? እዚህ ጋር 10 ነው የተጠቀምን፣ እዚህ ጋር እንደምታዩት ኳርታይል ላይ ደግሞ 4 ነው የተጠቀምነው ማለት ነው። ኳርታይል ላይ k የምትባል ሲምቦል ነው የተጠቀምነው፣ ዲሳይል ደግሞ i ነው የተጠቀምነው። that is the only difference. Let us do another example. Example 15. Find D2 and D7 for the following data. Look እንግዲህ እነዚህ ዳታዎች ተሰጥተውናል። ስለዚህ የመጀመሪያ ስቴፓችን increasing order of magnitude arrange ማድረግ ነው። ከዛ አሬንጅ ስናደርገው ይሄን ይሰጠናል። number of observationችን ደግሞ 10 ነው። 1 2 3 4 5 6 7 8 9 10. So 10 is even. So if the given observation is even, we have to use this formula. ይሄንኛውን ፎርሙላ ነው የምንጠቀመው። ስለዚህ d2 ማለት instead of i2 እንተካለን times 10 over 10 plus 2 times 10 over 10 plus 1 over 2 item. That is 2 plus 3 over 2 item, which means 2.5 item ይሆናል። that is 15 ይሆናል ማለት ነው። ስለዚህ 2.5ኛው አይተም ማለት 15 ነው እንደማለት ነው። ያ ማለት ምን ማለት ነው? በሁለተኛውና በሶስተኛው መካከል ያለ ማለት ነው። 9 ሲደመር 21 ሲካፈል ለ2 15 ይሆንልናል ማለት ነው። ወይም ሁለተኛው አይተም ሲደመር half of ሶስተኛው ሲቀነስ ሁለተኛው አድርገን ልክ ላይ ኳርታይልን በሰራንበት ፎርም መስራት እንችላለን። ሌላኛው ደግሞ D7ን ስንፈልግ በአይ ፈንታ 7ን መተካት ብቻ። ስለዚህ 7 plus 8 over 2 item which is 7.5 ይሆናል። 7.5 ማለት ምን ማለት ነው? የሰባተኛውና የስምንተኛው አቬሬጅ። ስለዚህ ልክ ቅድም ላይ ኳርታይል ስንሰራው እንደነበረው ተመሳሳይ ነው። 15 40 ነው ይመጣልን ማለት ነው። ሶስተኛው ደግሞ ፐርሰንታይል ነው። ፐርሰንታይል ማለት አንድን ዳታ ለ10 እኩል ለ100 እኩል መክፈል ማለት ነው። ስለዚህ there are 99 percentile, namely P1, P2, P3 up to P99. okay? ከP1 እስከ P99 ድረስ አለን ማለት ነው። ሶ እዚህ ጋር እንግዲህ ምንድነው የሚለን ነገር አጠቃላይ ያለው ፐርሰንታይል ከፐርሰንቴጅ እንደሚለያይ ማወቅ መቻል አለብን። አሁን ፐርሰንቴጅ ስንል አንድ ሰው ለምሳሌ ከ185 ቢያመጣ 85% ስኮር አድርጓል ማለት እንችላለን። ነገር ግን በፐርሰንታይል አንፃር ስናየው አንድ አይነት አይደለም። ኦኬ? ስለዚህ ሁለቱ ነገሮች እንደሚለያዩ መገንዘብ ያስፈልጋል። የምንፈልግበት ስቴፕ አሁንም ከላይ ካየነው ጋራ ተመሳሳይ ነው። የሚለያየው እንግዲህ እዚህ ላይ ያሉት ነገሮች ሰብስክሪፕቶች ናቸው የሚለያዩ። ሰብስክሪፕት የሚባል ነገር አለ። ለምሳሌ pt pi pk በፐርሰንታይል ጊዜ pt፣ በዲሳይል di፣ እንዲሁም በኳርታይል ጊዜ ደግሞ qk እያልን ያስቀመጥነው ብቻ ነው የሚለያየው። ሌላ እዚህ ጋር ማስተካከል ያለባችሁ ነገር t into n plus 1 over 10 የሚለውን over 100 በሉት። ምክንያቱም ፐርሰንታይል አንድን ዳታ ለ100 ነው የሚከፍለው እንጂ ለ10 አይደለም። over 10 ከሆነማ ፐርሰንታይል ሳይሆን ዲሳይል ነው የሚሆነው። ስለዚህ ችን 100 አድርጓት። እዚህ ጋር ያለው ተመሳሳይ ነው። ከዛ መስራት እንችላለን ማለት ነው። እዚህ ጋር እንዴት እንደሚሰራዩት አንድ ኤግዛምፕል ተሰጥቷል አሁንም። ስለዚህ ዳታዎችን እናያለን። 1 2 3 4 5 6 7 8 9 10 10 ናቸው። ኢንክሪዚንግ ኦርደር እናስቀምጣለን። ከዛ በኋላ የተጠየቅነው P42 እና P75ን ፈልጉ ይለናል። ስለዚህ እንዴት ነው የምንሰራው? P42 ማለት 42 into n plus 1 over 100 item ይሆናል። n ላይ 10 እናስገባለን። 4 times 10 over 100 item which is 4.2 item ይሆናል። ከዛ ምን ማለት ነው? 4.2ኛው አይተም ማለት
በአራተኛውና በአምስተኛው መካከል ነው የሚገኘው። ስለዚህ አራተኛው ሲደመር 0.2 ኢንቱ አምስተኛው ሲቀነስ አራተኛው አድርገን መስራት እንችላለን ማለት ነው። ስለዚህ አራተኛው ማለት 25 ነው ሲደመር 0.2 ኢንቱ 29 ሲቀነስ 25 29 ማለት አምስተኛው አይተም ነው። 25 ማለት ደግሞ አራተኛው አይተም ነው። ዜን 25.8 ይመጣልናል ማለት ነው። P75 ደግሞ ካልኩሌት ስናደርገው 7.5 አይተም ይሆናል። 7.5 አይተም ደግሞ ልክ ላይ በሰራነው መሰረት ስንሰራው 40 ይመጣልናል ማለት ነው። So that the P70s P75 ማለት 40 ነው. That is 75% of the data value are less than P75 and the rest are above it. Okay? እንግዲህ 75% የሚሆነው ከ40 በታች ነው እያለን ነው ማለት ነው። ስለዚህ 75% ነው። but P75 ወይም percentile ማለት ደግሞ 40 ነው። እንግዲህ percentile 40 መጥቶ percentage ደግሞ 75 እንደሚለያዩት ኦኬ። ስለዚህ ሶስት ነገሮችን እንደዛ አድርገን መስራት እንችላለን። የኳርታይል ዲሳይል እና ፐርሰንታይልን በዚህ ዋይ መስራት እንችላለን ማለት ነው። ጋይስ አሁን ደግሞ የምንሰራው ኳርታይል ዲሳይል ኤንድ ፐርሰንታይል ፎር ግሩፕ ዳታ ነው። እስካሁን አንግሩፕድ ዳታ እንዴት አድርገን መስራት እንደምንችል ነበር ስናየ ነበር። So you have just discussed quartile, decile and percentile for ungrouped data. When we have a very large set of data, grouping the data in a frequency distribution will make it easier. Okay? እንግዲህ አንድ ግሩፕድ የሆነ ዳታ ለመስራት ትንሽ ያዳግታል። ነገር ግን ዳታው በፍሪኩዌንሲ ዲስትሪቢዩሽን ቴብል ከተቀመጠልን ለአሰራር ምቹ እንደሆነ ይነግረናል ማለት ነው። So የመጀመሪያው how to find the quartile of a given data for a frequency distribution table or for a grouped data simple. Look እዚህ ጋር እንግዲህ find the quartile of the following group of data ይለናል or group data ይለናል። እዚህ እንደምታዩት ግሩፕ ሆኗል። ለምሳሌ ማርኩ ከ1 እስከ 5 ያመጡ ሰዎች ብዛት 1 ነው። ከ6 እስከ 10 ያመጡ ሰዎች 2 ነው። ከ11 እስከ 15 17 ከ16 እስከ 20 25 እያለ በፍሪኩዌንሲ ዲስትሪቢዩሽን ቴብል ተቀምጦልናል ማለት ነው። ስለዚህ ኳርታይሉን ፈልጉ። Q1 Q2 እና Q3 ፈልጉ ተብለናል። So how to find the quartile for a group of data? Look እዚህ ጋር እንግዲህ ተመልከቱ 1 up to 5 1 ነው 6 up to 10 2 ነው 11 up to 15 17 ነው and 16 up to 20 25 ነው እያለ ይቀጥላል። ስለዚህ C times F ደግሞ አለን ኮሚሌቲቭ ማለት ነው 1 plus 2 3 plus 17 20 20 plus 17 20 plus 25 45 45 plus 11 56 ዜን ኮሙሌቲቭ እየደመርን እንሄዳለን ወይም ባጭሩ 1 ሲደመር 2 2 ሲደመር 17 17 ሲደመር 25 25 ሲደመር 11 እያልን ስር ያሉ ቫልዩዎችን እናስቀምጣለን ማለት ነው። ዜን Q1 is the 25th item in the distribution ይለናል or in the frequency distribution table. By assuming that the items are equally spread through each class, we calculate the value of the required item by means of proportion. Now, since the first 20 items lie in the early classes, Q1 is the 25 minus 20th item. That is the 5th item in the class of 25 items. This means it lies 5 over 25 of the y in the class or into the class. Since this class has an interval length of 5, then 5 over 25 item of the y means that 5 over 25 times 5, which is already 1, is to be added to the lower end. Now the quartile class starts at 16, so the first quartile is 16 plus 1, which is equals to 17. አሁን እዚህ ጋር ተመልከቱ የተቀመጠው አረፍተ ነገር ትንሽ የሚያወዛግብ ይመስላል፣ ግን ያን ያክል ውጣ ውረድ መሄድ የለብንም። ስለዚህ ራሱን የቻለ ፎርሙላ ስላለው በግሩፕ ዳታ ጊዜ ኳርታይልን እንዴት አድርገን መፈለግ እንችላለን ስንል ራሱን የቻለ ፎርሙላ አለ። So the Q's quartile for group frequency distribution is given by KQ the K's quartile, which is equals to BL plus KN over 4 minus CFP over FK times I.
So what does it mean K? What does it mean N? What does it mean C times FB? And what does it mean FK? And what does it mean BL የሚሉትን ነገሮች ደግሞ እንይ። K ማለት 1 2 3 ነው። እንዲሁም BL ማለት the lower class boundary of the K's quartile class, and CFB means the cumulative frequency before the K's quartile class, and FK means the number of observations or frequency in the K's quartile class, and finally I means the size of the class interval or the width of the class. Okay, ስለዚህ እነዚህን given ዳታዎች በመጠቀም የፈለግነውን quartile መፈለግ እንችላለን ማለት ነው። So there are some steps to find the quartile for a group data. First, prepare the cumulative frequency distribution, then find the class where the K's quartile belongs, that is the Kn/4 is the item, and finally use the formula above. Okay, ስለዚህ እነዚህን ሶስት ስቴፖችን በመከተል መፈለግ እንችላለን ማለት ነው። For example, find Q1, Q2, Q3 for the following distribution table. Look, the age is given 20 up to 24, 25 up to 29, 30 up to 34, 35 up to 39, 40 up to 44. And the frequency is given like this: 5, 7, 8, 18, and 2. And the cumulative frequency means እዚህ ጋር ስንደምረው 5 plus 7 which is 12, 7 plus 8, 20, 12 plus 8, 20, and 20 plus 18, 38, 38 plus 2, 40 ይመጣል ማለት ነው። Okay, ስለዚህ እንዴት አድርገን quartile 1ን quartile 2ን quartile 3ን እንፈልግ? So number which is equals to 40 ነው። number of observation እንግዲህ አጠቃላይ 40 ነው። So quartile 1 which is 40 over 4's item. እንግዲህ quartile 1አችን 40 ሲካፈል ለ4 እዛ item ላይ ነው ያለው። that is the 10th item. እዚህ ጋርም እኮ ተመልከቱ 25 የተባለበት total observationአችን 100 ነው። 100 ሲካፈል ለ4 25 ያልነው ለዛ ነው። ኦኬ ስለዚህ 10ኛው item ላይ ነው quartile 1አችን የሚገኘው ይለናል። Which falls in the second class? In the second class, CF which is equals to 5 and F1 which is equal to 7, I which is equals to 5. Okay, 10th item ማለት እንግዲህ ምን ማለት ነው? የመጀመሪያው 5 ነው። 5 plus 7 12 12 ውስጥ ነው እንግዲህ እዚህ ውስጥ ነው 10ኛው item ያለ። ኦኬ 10ኛው item ያለን እዚህ ውስጥ ነው። So the second class ማለት ነው። CF ማለት 5 ነው። CF ኦኬ ከዚህ በፊት የነበረው cumulative frequencyአችን ማለት ነው። and FL ማለት እዚህ ጋር F1 ማለት 7 ነው። F1 እዚህ ጋር ኦኬ 7 ነው። ከዚያ widthአችን ደግሞ ስናይ በሁለቱ መካከል ያለው ዲፈረንስ አሁን በ20 እና በ25 በ25 በ13 በ13 እና በ35 በ35 እና በ40 ያለው ዲፈረንስ ስናየው widthአችን ወይም ክላስ ኢንተርቫላችን 5 ነው። ስለዚህ ቀጥታ መተካት ነው። እንዴት አድርገን Q1 which is equals to 24.5 plus 1 times 40 over 4 minus 5 over 7 times 5. 24.5 እንዴት መጣ ካላችሁ lower boundary ነው። boundary እንዴት እንደምንሰራ ከዚህ ቀደም አይተናል። ያ ማለት correction factor እንፈልጋለን መጀመሪያ correction factor ማለት 25 minus 24 ሲካፈል ለ2 30 minus 29 over 2 ያ ማለት 0.5 ማለት ነው። ስለዚህ ከዚህ ላይ 0.5 ከዚህ ላይ እንቀንስና ከዚህ ጋር ደግሞ 0.5 እንደምራለን። So 25 minus 0.5 24.5 ይመጣልናል። ከዛ 24.5 plus 1 times 40 over 4 minus 5 over 7 times 5 የሚለው ደግሞ ከዚህ የተወሰደ ፎርሙላ ነው ማለት ነው ከዚህ ጋር ኦኬ ዜን እዚህ ጋር CFB ነው CF ብቻ ሳይሆን CFB በሉት እዚህ ጋር CFB ኦኬ
CFP ማለት ምን ማለት ነው ብለናል? CFP ማለት the cumulative frequency before the case quartile class ከክላሱ በላይ ያለው cumulative frequency 5 ማለት ነው እዚህ ጋር። ከዛ F1 ማለት ደግሞ 7 ነው። 7 ማለት እንግዲህ በFK ያለው ማለት ነው። FK የምንፈልገው Q1ን ስለሆነ Q1ን ስለሆነ በK ፋንታ 1 ነው የምንተካት። ስለዚህ the number of observation or frequency in the case quartile class ይለናል። ኦኬ ስለዚህ Q1 ላይ ያለው Q1 ላይ ያ ማለት እዚች ላይ ያለችው ኦብዘርቬሽን የምንፈልገው ክላስ ላይ ያለችው ኦብዘርቬሽን 7 ነች ማለት ነው። ስለዚህ 7ን ተጠቀምን። ከዛ ፎርሙላችን አስገብተን ስንት መጣለን ስንተካካው 28.07 ይመጣል ማለት ነው። ኪውቱን ስንፈልግ ደግሞ 2 times 40/4 ያ ማለት እዚህ ላይ 40/4 ያልነው 1 times 40 ስለሆነ ነው። እዚህ ጋር ደግሞ 2 ስለተሰጠን 2 times 40 80/4 20 ዛይተም 20ኛው አይተም የት ነው የሚገኝ ካል the third class ይሄ ነው 20 the third class ላይ ያሉ ዳታዎችን እንውሰድ። third class ላይ F2 ማለት 8 ነች። ኦኬ CFB ማለት ደግሞ 12 ነው። ክላስ ኢንተርቫላችን 5 ነው። ስለዚህ መተካት ነው። እዩት 29.5 ደግሞ BL ነው። BL እዩት እዚህ ጋር 30 minus 0.5 29.5 ይመጣልናል። ስለዚህ 29.5 plus 2 times 40/4 minus 12/8 times 5 ምን ይመጣልናል? 34.5 ይመጣልናል ማለት ነው። and Q3 means አሁንም 3 times 40/4 which is the 13th item 30ኛው አይተም ማለት ደግሞ የት ነው የሚገኘው? እዚህ ላይ fourth class ላይ BL አችን 34.5 ነው። F3 አችን ደግሞ 18 ነው። CFB ደግሞ 20 ነው። ስለዚህ እንተካለን። ዜን ስንተካካው 3 times 40/4 minus 20/80 እዚህ ጋር 34.5 አለን times 5 እናደርግና ፋይናሊ 37.28 ይመጣልናል ማለት ነው። ስለዚህ እዚህ ጋር መያዝ የሚጠበቅባችሁ BL እንዴት ነው የሚሰራው? እዚህ ጋር ደግሞ የመጀመሪያው ኳርታይል ክላሱ እንዴት እናገኛለን? ኦኬ CFB ምንድነው? FK ምንድነው? የሚሉ ነገሮችን ብቻ ማወቅ የሚጠበቅብን ከዛ በኋላ በቀላሉ መስራት እንችላለን ማለት ነው። እዚህ ጋር ማስተዋወሻ Q2 which is equal to median the second quartile is the same as median second quartile ከሚዲያን ጋር ተመሳሳይ ነው። ሚዲያን ደግሞ በግሩፕ እርዳታ ጊዜ እንዴት እንደምንሰራው በባለፈው በመጀመሪያው ፓርት ላይ ወይም ቀደም ብለን አይተዋናል ማለት ነው። መጀመሪያው ፓርት ስላችሁ በዚህ ክላስ መጀመሪያው ፓርት አካባቢ ላይ ማለት ነው። ስለዚህ ወደ ኋላ መለስ ብላችሁ ማየት ትችላላችሁ ማለት ነው። ሌላኛው ደግሞ ዲሳይል ፎር ግሩፕ ዳታ እንዴት ነው የምንሰራው? ዲሳይል እንግዲህ እንዴት ነው የሚሰራው? ስቴፖች አሉን። find the class where the just decile belong which is the class that contain the JN/10 item ኦኬ አሁን እዚህ ላይ ዲሳይልም ስንሰራ ኳርታይል በሰራንበት ተመሳሳይ ነው። የሚለያየው በኳርታይል ጊዜ ኦቨር 4 እያደረግን ነበር ስንሰራ የነበረ በዲሳይል ጊዜ ኦቨር 10 እያደረግን ነው የምንሰራው ማለት ነው። ስለዚህ ተመልከቱ ጀስት ዲሳይልን ስንፈልግ BL አለ በባውንደሪው አለን ማለት ነው። ሎወር ባውንደሪ ክላሱ አለን ወይም ሎወር ባውንደሪ ማለት ነው ባጭሩ ፕላስ JN/10 minus CFB/CF FC times I አድርገን እንሰራለን ማለት ነው። ከዛ BL ማለት lower class boundary of the jazz decile class ነው። N ማለት ደግሞ the summation of the frequency ነው ባጭሩ ወይም number of observation ማለት ነው totally CFB ማለት ደግሞ the cumulative frequency before the jazz decile class ማለት ነው። FC ማለት ደግሞ the frequency of the jazz decile class ማለት ነው። I ደግሞ the class size or class interval ነው ማለት ነው። ለምሳሌ find 3 and 7 in the group data or in the frequency distribution table ይለናል። እዚህ ጋር ተመልከቱት weight አለን frequency አለን cumulative frequency አለን። አሁን ከ40 እስከ 49 ከ50 እስከ 59 ከ60 እስከ 69 እና ከ70 እስከ 79 ተሰጥቶናል። ፍሪኩዌንሲው እያንዳንዱ ክላስ ተሰጥቶናል። ከዛ cumulative እንሰራለን።
ከዛ d3 ለመፈለግ መጀመሪያ ዲሳይል ክላሱን እንፈልጋለን። ያ ማለት d3 ስለሆነ 3 ታይምስ n ናችን 36 ነው ኦቨር 10 ዜን 10.8 ዛይተም ይሆናል። 10.8 የት ነው የሚገኘው ሲባል እዚህ ጋር ነው። ሰከንድ ክላስ ነው 10.8 ያለው። ኦኬ ስለዚህ እሱን ካገኘን በኋላ d3 ማለት the lower boundary plus 3 times n over 10 minus 6 over 10 times 10 አድርገን እንሰራለን ማለት ነው። እዚህ ጋር 10 ምንድነች? width ነች ወይም ክላስ ኢንተርቫል ነች። 49.5 ማለት ደግሞ 50 minus 0.5 አድርገን ስንሰራው 49.5 ይመጣል ማለት ነው። ስለዚህ 54.3 ይመጣል። d7ን ስንፈልግ ደግሞ 7 times 36 over 10 ዛይተም ነው which is 25.2 25.2 ደግሞ ሰርድ ክላስ ውስጥ ይገኛል። ሰርድ ክላስ ላይ ከዛ በኋላ ሌሎች ያሉትን ዳታዎች እናስገባለን። ፋይናሊ 64.91 ይመጣልናል ማለት ነው። እጅግ በጣም ቀላል ነው። የመጀመሪያው ኳርታይል ገብቷችሁ ከሆነ ዲሳይል እና ፐርሰንታይልን በኳርታይል መሰረት መስራት እንችላለን ማለት ነው። ዲፈረንሳቸው ዲኖሚኔተር ለ10 ማካፈላችን ለ100 ማካፈላችን ብቻ እንጂ ተመሳሳይነት ነው ያለው ማለት ነው። ፐርሰንታይልም በተመሳሳይ ነው። ስቴፖቹ አንድ አይነት ናቸው። ፎርሙላው እንደምታዩት እዚህ ላይ ኦቨር 100 የሚል ብቻ ነው ልዩነቱ። አሁን እስካሁን ያየነው ልዩነት ኦቨር 4 ብለናል፣ ኦቨር 10 ብለናል፣ ኦቨር 100 ከዛ ውጭ ያለው በሙሉ አንድ አይነት ነው ማለት ነው። ለምሳሌ አሁን ላይ ያየነው ዳታ ተሰጥቶናል። ላይ እዚህ ለምሳሌ ዲሳይል የሰራንበት ዳታ ነው ይሄ። P20 እና P68 እንፈልጉን የተባለው ከዛ P20 ማለት 20 times 36 over 100 ዛይተም ነው። ያ ማለት 7.2 ዛይተም ነው። 7.2 ደግሞ የሚገኘው ሰከንድ ክላስ ላይ ነው እዚህ ጋር ማለት ነው። ከዛ በኋላ ሰከንድ ክላስ ላይ ያሉ መረጃዎችን ኢኩዌሽናችን ወይ ፎርሙላችን ላይ በማስገባት የምንፈልገውን P20ን ማግኘት እንችላለን ማለት ነው። ስለዚህ ሰከንድ ክላስ ላይ ሎወር ባውንደሪያችን 49.5 ነው። 49.5 ሲደመር 20 ሲባዛ በ36 ሲካፈል ለ100 ሲቀነስ 6 ሲካፈል ለ10 ሲባዛ በ10 አድርገን 50.7 እናመጣዋለን ማለት ነው። P68ንም በተመሳሳይ ይህን አይነት ፎርሙላ ተጠቅመን በቀላሉ መስራት እንችላለን ማለት ነው። እንግዲህ ጋይስ ሌላው ደግሞ ሜዠር ኦፍ ዲስፐርሽን የሚባል ሰብቶፒክ አለ። ሜዠር ኦፍ ዲስፐርሽን ስለ ሜዠር ኦፍ ዲስፐርሽን እንግዲህ 9ኛ ክፍል ላይ ተምረናል ማለት ነው። የቫሪያንስ እና ስታንዳርድ ዲቪዬሽን የሚባሉ ነገሮች አሉ። እነሱን ነገሮች ፈጠን ብለን ለማየት እንሞክራለን ማለት ነው። So the degree to which the numerical data is spread about an average value is called variation or dispersion of data ይባላል። አሁን የተለያዩ ዳታዎች ተሰጥቶን በዳታዎቹ መካከል ያለውን ዲፈረንስ ወይም ርቀት የምንለካበት ምን ይባላል? variation ወይም dispersion of data እንላለን። So the common measure of variation of a data are range, variance and standard deviation. Okay? ሶስት ነገሮች ናቸው በዋናነት range አለን፣ variance አለን፣ standard deviation አለን። ስለዚህ range አንግሩፕ ዳታ ሲኖረን እንዴት አድርገን መስራት እንችላለን? ግሩፕ ዳታ ሲኖረን እንዴት አድርገን መስራት እንችላለን? ቫሪያንስ እና ስታንዳርድ ዲቪዬሽንን በተመሳሳይ እንዴት እንደምንሰራ እናያለን ማለት ነው። So range ማለት ነው the difference between the maximum and the minimum value of the data set. That is range which is equal to x max minus x minimum or maximum value minus minimum value. For example, look, the data is given here 4, 6, 2, 10, 18 and 25. So what is the range for this data ተብለን ብንጠየቅ ማክሲመም ቫልዩአችን እንግዲህ እዚህ ላይ እንደምታዩት 25 ነው። ሚኒመም ቫልዩአችን ደግሞ 2 ነው። 25 ሲቀነስ 2 23 ይሆናል። እዚህ ጋር ደግሞ በፍሪኩዌንሲ ዲስትሪቢዩሽን ቴብል ተሰጥቶናል። እንዴት እንደምንሰራው እያንዳንዱን እንይ። So youth the x max 25 ነው። x min 2 ነው። ሬንጃችን 25 ሲቀነስ 2 23 ነው። በዚህ ጊዜም ማክሲመም እና ሚኒመማችን በቀላሉ መስራት እንችላለን። 10 ሲቀነስ 2 ነው 8 ይሆናል ማለት ነው በቀላሉ። ስለዚህ እንደዚህ አድርገን መስራት እንችላለን ማለት ነው። So range for group data እንዴት አድርገን እንሰራለን? A range for group data is defined as the difference between the upper class boundary of the highest class, that is BUH,
and the lower class boundary of the lowest class BLL. That is range which is equal to BUH minus BLL. BUL ማለት ምን ማለት ነው? The upper class boundary of the highest class እንደማለት ነው። BLL ማለት ደግሞ the lower class boundary of the lowest class እንደማለት ነው። ስለዚህ እንደዛ አድርገን መስራት እንችላለን ሬንጅን ማለት ነው። ለምሳሌ እዩት የተሰጠን ዳታ x 5 up to 10 ተሰጥቶናል 10 up to 16 17 up to 20 ተሰጥቶናል frequency 496 ተሰጥቶናል ስለዚህ እንዴት አድርገን እንስራ From the group frequency distribution table the range is calculated using BUH which is equals to 22.5 and BLL which is equal to 4.5 so range which is equal to 22.5 minus 4.5 which is 18 ይመጣል እንግዲህ እዚህ ጋር ሊያደናግራችሁ የሚችለው አሁንም 22.5 እና 4.5 እንዴት መጣ ለምትሉት BL አለ ማለት ክላስ ባውንደሪ ነው ባጭሩ ክላስ ባውንደሪ ማለት እንግዲህ 0.5 ነው ብዙ ጊዜ ኮሬክሽን ፋክተራችን ስለዚህ ከ22 ላይ ሲደመር 0.5 እናደርጋለን እዚህ ጋር ደግሞ ከ5 ሲቀነስ 0.5 እናደርጋለን ከ5 ሲቀነስ 0.5 4.5 ነው 22 ሲደመር 0.5 ደግሞ 22.5 ይሆናል ስለዚህ upper class boundary of the highest class minus lower class boundary of the lowest class which is equals to 18 ይመጣልናል ማለት ነው ስለዚህ ሬንጃችን 18 ይሆናል ማለት ነው ሌላው advantage and disadvantage or limitation of ranges እና advantage it is simple to compute በቀላሉ መስራት እንችላለን limitation ወይም disadvantage ስናይ it only depends on extreme value by extreme value depend ይሆናል it does not consider variation of values in between and finally it is highly affected by extreme value or it only depends on extreme value እና highly affected by extreme value የሚለው ተመሳሳይነት አለው ስለዚህ limitation ይመስላል advantage ደግሞ is simple to compute የሚለው ይሆናል ማለት ነው ሌላኛው ደግሞ variation እና standard deviation እንዴት አድርገን መስራት እንችላለን ኦኬ variation እና standard deviation እንግዲህ የተሰጠን ዳታ አለ በዳታዎቹ መካከል ያለው ዲፈረንስ ወይም ያለው ስፕሬድ ወይም ይሄ መበታተን ወይም ባጭሩ ዲስፐርሽን ምን እንደሚመስል የሚያመላክትልን ነው ማለት ነው So የመጀመሪያው variation define እናደርግ or variance is the average of the square deviation of each item from the mean ይለናል ስለዚህ mean መፈለግ ያስፈልገናል ማለት ነው ከዴፊኒሽኑ እንደምንረዳው variance ስንፈልግ variance for ungrouped data for example if x1 x2 x3 up to xn are n observed values then the variance for the simple data is given by variance which is equal to s square ማለት ነው x1 minus the mean the whole square plus xn minus the mean the whole square over n አድርገን እንሰራለን ስለዚህ የመጀመሪያው ስቴፕ mean መፈለግ ነው then x bar ማለት mean ነው s square ደግሞ variance ነው n ደግሞ number of values or number of observationችን ነው ማለት ነው so ungrouped data ሲኖረን በእንደዚህ አይነት way እንሰራለን ማለት ነው the quantity x minus x bar or mean in the upper formula are deviation of x from the mean okay x ሲቀነስ mean እንደማለት ነው ሌላኛው ደግሞ the positive square root of variance is called standard deviation varianceን square root ውስጥ ስንከተው standard deviation የሚል value እናገኛለን ማለት ነው ስለዚህ standard deviation which is equal to the square root of variance እዚህ ውስጥ ያለችው እንግዲህ የቫሪያንስ ፎርሙላ ናት ከዚች ጋር የተወሰደች ማለት ነው እቺን square root ውስጥ ስናስገባት standard deviation እናገኛለን ስለዚህ there are some steps to find or to calculate the variance for ungrouped data first calculate the mean of the distribution and next find the deviation of each value from the mean and square it and third add the squared deviation and finally divide the sum obtained in step 3 by n or by number of observation ለምሳሌ ይሄን ዳታ ተመልከቱት እዚህ ጋር ይሄ ዳታ ተሰጥቶናል
ከዛ የመጀመሪያው ስቴፓችን እንግዲህ ሚን መፈለግ ነው። ሚን ስንፈልግ እንግዲህ ቶታል ደምረን ለነምበር ኦፍ ኦብዘርቬሽናችን 8 ነው። ለ8 ስናካፍለው 14 እናገኛለን። ከዛ ቴብል እናዘጋጅና ምን እናደርጋለን? ኤክስ ማይነስ ሚን እናዘጋጃለን። ኤክስ ማይነስ ኤክስ እንግዲህ 20 ያለን 60 12 8 18 አለን እንዲሁም 5 9 24 አለን። ከዚህ ላይ ምን እንቀንሳለን? ሚን ያ ማለት 14 ለምሳሌ ከ20 ሲቀነስ 14 6 ነው። ከ16 14 2 ነው። ከ12 14 ኔጌቲቭ 2 ከ8 ሲቀነስ 14 ኔጌቲቭ 6 እያለ ይቀጥላል። ከዛ እዚህ ጋር ያገኘነውን ዲቪዥን ወይም ልዩነት ስኩዌር እናደርገዋለን። አድ the square deviation ይለናል። ስለዚህ ምን እናደርጋለን ማለት ነው? እዚህ ጋር ስኩዌር እናደርገዋለን ማለት ነው። እዚህ ላይ x ማይነስ ሚን የነበረውን ስኩዌር ለምሳሌ 6 ስኩዌር ሲሆን 36 2 ስኩዌር ሲሆን 4 10 እያልን እስከዚህ ድረስ እንሄድና ምን እናደርጋለን? ሁሎችንም ሰም አፕ እናደርጋቸዋለን ማለት ነው። እንደምራቸዋለን። ኦኬ አድ the square deviation ስኩዌር ያደረግናቸውን ነገር እንደምራቸዋለን ማለት ነው። ከዛ ስንደምራቸው summation of x minus x bar square which is equals to 302 መጣልን። ይህ ቶታል ሲደመር እንግዲህ 302 ይመጣልናል። then variance means the summation of x minus x bar whole square እንግዲህ ይሄ ቅንፏ ውጭ ነው ስኩዌሩ ያለው ስኩዌሯን ከቅንፏ ውጭ አውጡት ኦቨር n ማለት ኦቨር 8 ነው። ስለዚህ 302 ሲካፈል ለ8 which is 37.75 ይመጣል። ዜን ይሄ ከመጣልን ይሄ ቫሪያንስ ስራችን ነው። ሶ ስታንዳርድ ዲቪዬሽናችን ለማግኘት ደግሞ ስኩዌር ሩት ኦፍ ቫሪያንስ እናደርገዋለን። ስለዚህ ስኩዌር ሩት ኦፍ 37.75 which is 6.14 ይመጣልናል ማለት ነው። ስለዚህ በዚህ y መፈለግ እንችላለን ማለት ነው። if x1 x2 xn are values with the corresponding frequency f1 f2 up to fn, the variance can be calculated by s square which is equals to f1 times the deviation square plus f2 times the deviation square plus fn up to the deviation square over the summation of the frequency. ስለዚህ ፍሪኩዌንሲን ከተሰጠን በፍሪኩዌንሲው ሳሜሽኑን በፍሪኩዌንሲው ማብዛት እንችላለን። ሲካፈል ለፍሪኩዌንሲው ለሳሜሽኑ ኦፍ ዘ ፍሪኩዌንሲ አድርገን እንሰራለን ማለት ነው። There are some steps to calculate variance from the frequency distribution. ስለዚህ በፍሪኩዌንሲ ዲስትሪቢዩሽን ስንሰራ እንዴት ካልኩሌት እንደምናደርግ ይሁ መጀመሪያ ምን እንፈልጋለን? እንደተለመደው ከዛ find the deviation of each item from the mean and square it እና በዛዋለን ወይ ስኩዌር እናደርገዋለን። then multiply the square of deviation by their corresponding frequency and add, then finally divide the sum by the summation of the frequency. ስለዚህ ልክ የምናደርገው አሁንም ለምሳሌ ይሄን ምሳሌ የተሰጠን ቫልዩ አለ ዜን ፍሪኩዌንሲያችን አለ። መጀመሪያ ሚን ነው የምንፈልግ። ሚን ከፈለግን በኋላ x ማይነስ ሚን አሁን 2 ማይነስ ሚናችን ማይነስ 4.88 5 ማይነስ ሚን ኔጌቲቭ 1.88 እያል ይሄን ዲቪዬሽን እናስቀምጣለን። ከዛ ስኩዌር እናደርጋለን። ይሄን እዚህ ጋር ስኩዌር ስናደርግ ይሄ ቫልዩ ይመጣልናል። ስኩዌር የሆነውን እያንዳንዱን በፍሪኩዌንሲው እናበዛዋለን። ለምሳሌ 23.8 times 3 71.44 3.53 በ4 ስናበዛው 14.14 0.0144ን በ9 ስናበዛው 0.1296 ዜን እነዚህ ነገሮች ቁልቁል እንደመርና ሳሜሽናችን 146.63 ይመጣልናል ማለት ነው። ፍሪኩዌንሲያችን ድምሩ 24 ይመጣልናል። ስለዚህ ምንድነው የምናደርገው? የደመርነውን ቶታላችንን ምን እናደርጋለን ማለት ነው? እዩት 146.63 ሲካፈል ለ24 ያ ማለት the summation of frequency ስናደርገው 6.11 ይመጣልናል ማለት ነው። እዚህ ጋር እቺ ነገር ሚንን ለመፈለግ የተጠቀምናት ፎርሙላ ነች። 165 ሲካፈል ለ24 አድርገን እንሰራለን። ኦኬ ስለዚህ 165 እንዴት ነው የመጣው ካል ይሄ ሲባዛ በዚህ ሲደመር ይሄ ሲባዛ በዚህ ሲደመር ይሄ ሲባዛ በዚህ ያ ማለት ቫልዩ ሲባዛ በፍሪኩዌንሲው ዴን ሲካፈል ለቶታል ነምበር ኦፍ ፍሪኩዌንሲ ወይም ለሳሜሽን ኦፍ ፍሪኩዌንሲ ለ24 አካፍለን 6.88 ሚኑን አመጣናል። ስለዚህ 2 ሲቀነስ 6.88 ነው ኔጌቲቭ 4.88 ይመጣል። እዚህ ጋር በተመሳሳይ ስለዚህ እንደዛ እያደረግን መስራት እንችላለን ማለት ነው።
ዜን ስታንዳርድ ዲቪዬሽን ለመፈለግ ደግሞ the square root of variance እናደርጋለን 6.11 ስኩዌር ሩት ውስጥ እናስገባው 2.47 ይመጣልናል ማለት ነው። ስለዚህ እንደዚህ አድርገን እንሰራለን። ሌላኛው የሚቀረን ደግሞ ምንድነው variance for grouped data ነው። ዳታችን grouped ሲሆን እንዴት አድርገን መስራት እንችላለን? ኦኬ አሁን እዚህ ጋር ተመልከቱ variance ማለት summation of the frequency I into xi minus the mean the whole square over summation of the frequency where xi is the midpoint of each class mark ነው አይታችኋል። ስለዚህ ግሩፕድ ሲሆን በዚህ way ነው የምንሰራው። xi ያችን ምንድነች? midpoint ነች። ስለዚህ ስቴፓችን ይዩት። የመጀመሪያው ስቴፕ find the class mark for each class, then find the mean of the group data, then find the deviation of each class mark from the mean and square it. After that find the sum of the square of the variation and finally divide the sum obtained in step D by the summation of the frequency. Look, አሁን ይህን ኤግዛምፕል ስናየው ሞር ግልጽ ይሆንልናል። ስለዚህ ኤጅ ተሰጥቶናል። ኤጃችን ከ0 እስከ 4 5 እስከ 9 ከ10 እስከ 14 ከ15 እስከ 19 ተሰጥቷል። ከዛ ፍሪኩዌንሲ ያለን ፍሪኩዌንሲያችን ኒውት ከዛ ክላስ ማርካችን እንሰራለን። ክላስ ማርካችን ማለት 0 ሲደመር 4 ሲካፈል ለ2 2 ነው። 5 ሲደመር 9 14 ሲካፈል ለ2 7 ነው። ወይም ባጭሩ አቬሬጁ ማለት ነው። ክላስ ማርክ አገኘን። ከዛ በኋላ ምንድነው የምናደርገው? ክላስ ማርኩን በፍሪኩዌንሲው እናበዛዋለን። f times xi which is 8 56 24 17 ይመጣልናል። ከዛ በኋላ ምንድነው የምናደርገው? the class mark minus the mean አድርገን እንሰራለን። class mark times mean minus mean ክላስ ማርካችን እንግዲህ እዚህ ጋር 2 አለን 2 minus 7 እናደርጋለን 7 ማለት mean ነች። ስለዚህ እንዴት እናደርጋለን? እዚህ ጋር 2 minus 7 minus 5 ይመጣል 7 minus 7 0 ይመጣል 12 minus 7 5 ይመጣል 17 minus 7 10 ይመጣል። እዚህ ጋር 7 ማለት እንግዲህ ካልኩሌሽኑን ማየት ትችላላችሁ። እዚህ ላይ ሚናችን እንዴት አድርገን እንፈለግ ነው። ሚን በግሩፕ ዳታ ጊዜ አፈላለጉን ተዚህ ቀደም አይተናል። 7 ይመጣልናል። ከዛ በኋላ ምን እናደርጋለን? እዚህ ጋር ያገኘነው ነገር ክላስ ማርክ ማይነስ ሚን ካረግን በኋላ ስኩዌር እናደርገዋለን። 25 ይመጣል። የስኩዌር ሲሆን 0 ስኩዌር ሲሆን 0 ነው። 5 ስኩዌር ሲሆን 25 ነው። 10 ስኩዌር ሲሆን 100 ነው። ከዛ ይሄን ስኩዌር ያደረግነውን ነገር ደግሞ በፍሪኩዌንሲያችን እናበዛዋለን። ለምሳሌ 25 ሲባዛ በ4 100 ነው። 0 ሲባዛ በ8 0 ነው። 25 ሲባዛ ይታለ 25 ሲባዛ በፍሪኩዌንሲያችን በ2 50 ነው። 100 ሲባዛ በ1 100 ነው። ከዛ ቁልቁል እንደምረዋለን 250 ይመጣልናል። 250 ከመጣልን በኋላ ይሄን ነገር ለማን እናካፍለዋለን? ለሳሜሽን ኦፍ ዘ ፍሪኩዌንሲ that is 250 ሲካፈል ለ15 250 ሲካፈል ለ15 16.65 ይመጣል ማለት ነው። ስለዚህ ቫሪያንሳችን 16.67 ይሆናል። ስታንዳርድ ዲቪዬሽናችን ደግሞ ሩት እናስገባዋለን 16.67ን ሩት ስናስገባው 4.08 ይመጣልናል ማለት ነው። ስለዚህ እንደዚህ አድርገን ግሩፕ ዳታ ሲኖረንም ምን መስራት እንችላለን ማለት ነው። ዲቪዬሽን ቫሪያንስ እና ስታንዳርድ ዲቪዬሽንን መስራት እንችላለን ማለት ነው። ሌላው ሜሪት ኤንድ ዲሜሪት ኦፍ ስታንዳርድ ዲቪዬሽን ኦር አድቫንቴጅ ኤንድ ዲስአድቫንቴጅ ኦፍ ስታንዳርድ ዲቪዬሽን ስናይ advantage ወይ ሜሪቱ it is rigidly defined ነው። it's based on all observation ነው። disadvantage ወይም demerit ስናይ ደግሞ the process of squaring variation and then take the square root of their mean is complicated እንግዲህ በመናሰላበት ጊዜ እንደምታዩት የቴብል በጣም አዛ ነው የማይገባን ተሆነ ትንሽ ውስብስብ ነው። እሱኛው አንዱ disadvantage ነው። ሌላኛው disadvantage ደግሞ it attaches a great weight to extreme value as square deviation are used ስለዚህ በኤክስትሪም ቫልዩ አፌክት ይሆናል ይለናል ማለት ነው። ዜን እዚህ ጋር እንግዲህ ከኤክሰርሳይሶች አሉ። ኤክሰርሳይሶችን እስካሁን በሰራን ኤግዛምፕል መሰረት መስራት ትችላላችሁ ማለት ነው። በቀጣይ ክላስ የምናየው እንግዲህ ሁለተኛው ክፍላችን ይሆናል which is probability ይሆናል ማለት ነው። በሚቀጥለው ክላስ ስለ probability በደንብ እንማማራለን። በዛሬው ክላስ እንግዲህ አጠቃላይ ስለ ስታቲስቲክስ ይሄን ይመስል ነበር። ያልገባችሁና ክሊር ያልሆነላችሁ ነገር ካለ ኮሜንት ሴክሽን ላይ ብታስቀምጡልኝ ወዳውን የምመልስላችሁ ይሆናል። እስካሁን ድረስ አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። ለቻናሉ አዲስ ከሆናችሁ አሁንም ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ክላስ እስከምንገናኝ ድረስ መልካም ሁሉ ተመኘው። ባይ ባይ።